እስኪ ንገሪኝ ምን አይነት አባት ነው ጋሽ ቀለመወርቅ ደበበ? ከ15 ዓመት በኋላ ኢትዮጵያ ገባ። መልኩ ሰው ነው ያየሁት ልበል። አሁን የጫማ ክሩን ፈትቼ እንደዚህ እጃችን አሰርኩት። በጣም ማረሳው ሲንቀሳቀሱ ከዛ ብድግ ሲል ሳይ ተነሳው። በስመ አብ ሀገር ፍቅር ድረስ ነው ያለቀስኩት። አንቺ ድንገት ጠፋሽ። ድንገት ወይኔ አለ አንድ ጓደኞቼን ባየኋቸው አለ የሱን ቁመት ሳስብ እግሬን ረሳው። እግሬ ጥፍ ከዛ እንዲህ ስንጥቅ ነው ያለው። ቴዲ ፈራሁ አልኩት። በቃ እንንገረው የሆነ ቢወድቅስ አይነገረውም ማለት አንቺ ተዋናይ አይደለ እንዴ ያለኝ። ከራስዎ ወሰደሽ እንዴ? ከፍተኛ ጉዳት ደረሰብሽ። ሰው ቲያትር ይቁም አለ እቺ ግን አይቁምም አልሽ። አንድ ሰው የተከፈለው ሰው የለም። ታምነኛል? የእውነት እግዚአብሔር በቃ አሁን ባልቻ አባረብሶና እና ስራ ብትባል ታውቀዋለህ ዲያሎግ ገረ አንተ ሙሉን ያውቀዋል። እንደዛው አደርኳት። ስቃዩ ከባድ። ወይኔ በስመ አብ ወወልድ ወመንፈስ ቅዱስ። ያን ሜዳሊያ መጀመሪያ ላይ ያወራነው ሜዳሊያ አለ አይደል? እንግዲህ መጥቶ ለሀገር ፍቅር አስረክቧል። አሁን ህብረ ቀለመወርቅ እዛ ስራ ቲያትር ቤት ቲያትር ይዛል ታሳይ ነው ሲባል ሰማው። እና በጣም ዲሞክራት አባት ነው። ምንም ነገር እንደንደብቀው አይፈልግም። እያንዳንዷን ነገር በቃ የሴት ጉዳይ የወንድ ጉዳይ በደንብ ከዛ ይሄኛው አርበኛ ማን ይሄው ብለው ስቴጅ ላይ ይዘው ሲወጡ ወገን ብሎ ሲጀምር እንዴት እንደሚወር ለነገር አይደለም። በመርካቶ ተክለ ሃይማኖት ሱቅ በ3.3 ሚሊዮን ብር ሙሉ ክፍያ ከሜሪት ፕሮፐርቲስ በዱባይ ስታንዳርድ በላቀ ኮንስትራክሽን ፍጥነት ለገበያ ምቹ በሆነ ዲዛይን ያለምንም ተጨማሪ ክፍያ በኔት ኤሪያ ከ825 ሺህ ብር ቅድመ ክፍያ ጀምሮ በፉል ፊኒሽድ ማለትም የሴራሚክ ስራዎች፣ የበር፣ የመስኮት፣ የቀለም ስራዎች ጥንቅቅ አድርገን በአንድ ዓመት ጊዜ ውስጥ ቁልፉን እናስረክቦታለን። 11 ካሬ፣ 16 ካሬ፣ 22 ካሬ እንዲሁም የ32 ካሬ አማራጮችን ከግራውንድ እስከ 3ኛ ፎቅ ማግኘት ትችላላችሁ። ቀድሞ ለሚመጡ 10 ደንበኞች የ15% ልዩ ቅናሽ አዘጋጅተናል። የቀሩን ሱቆች ውስን ስለሆኑ ፈጥነው በ0982 58 7983 ይደውሉልን። ሜሪት ፕሮፐርቲስ። ሰላም ጤና ይስጥልን። የተከበራችሁ ክብራት የሀሌታ ቴሌቪዥን ተከታታዮቻችን እንደምን ሰንብታችኋል? እንደምን ከርማችኋል? ዛሬ ተገናኝተናል። ስለተገናኘን ደግሞ ደስ ብሎናል። እንደ ወትሮው እንግዳ ይዘን መጥተናል። እጅግ በጣም የምንወዳት እጅግ በጣም የምናከብራት የረጅም ዓመት የቲያትር ባለሙያ ተዋናይት ህብረ ቀለመወርቅ የጋሽ ቀለመወርቅ ደበበ ልጅ። ህብረ ስለመጣሽ ደስ ብሎኛል። አመሰግናለሁ ካስዬ። ብዙ ነገሮችን ማንሳት እንችላለን። አንድ ነገር ግን በቃ ብጠይቅሽ ደስ ይለኛል። የጋሽ ቀለመወርቅ ደበበ ልጅ ጋሽ ቀለመወርቅ ደግሞ እንግዲህ በርካታ አርቲስቶችን እዚህ ያበቃ ትልቅ ባለሙያ ነው። አሁን ኑሮም በአገረ አሜሪካ ነው ያደረገ ያለውና አጋጣሚ እሳቸው ሊሸለሙ አንቺ ተጠራሽ። ከዛ ልልሽም አኩረፈሽ ነው ወይስ አልተመቸሽም? ሳጎርጓሪ ምንድን ነበር መሰለህ የዛኔ በጠቅላይ ሚኒስትር ቢሮ የሚሰጣቸው ያንጋፋ ተዋናዮች እንትን ነበረ። ያው የሜዳሊያ እውቅና ፕሮግራም ነበርና እንትን ነው አልሰማሁትም። ፕሮግራሙን አላወኩኝም። እኔ ሳሙያ ውስጥ ያለሁት እሱን ወክዬ ያለሁት እኔ ነኝ። ለልጁ አራተኛ ልጅ በሆነም የስጋ ልጁ ግን በሙያ ደግሞ እኔ ነኝ ቀድሜ ያለሁት ከልጆቹና ቀድሜ መስማት ነበረብኝ። ያን ፕሮግራም እሱ ኢትዮጵያ ውስጥ ባይኖርም መነገር ነበረበት እንደ ባለሙያ እንደ ፕሮግራም እንደ ትልቅ ፕሮግራም በጣም ትልቅ ፕሮግራም ነበረ። አንጋፎች የተከበሩበት ፕሮግራም ነበር። ደስ የሚል ፕሮግራም ነበርና እኔ የዛን ቀን ሙሉ ጊዜ ቀረጻ ነበረኝ። ግን 2 ቀን 3 ቀን በፊት ብሰማ ኖሮ ከዚህ የሚበልጥብኝ ነገር የለም መሰረዝ ነበር። ግን ያው የቀረጻን ነገር ታውቀዋለህ። ጧት ተነግሮኝ እንዴት ከሰዓት እንዴ ወደ ማታ ነው ምናምን ነይ ተብሎ እንተናለና በጣም ነው የተናደድኩት። የዛን ቀን ራሱ እኔ እንጃ ስራው ልክ አልነበረም የሰራሁት። ምክንያቱም ይሄ አይደለም ለሱ ለኛ ለሀገሩ አብሮ ለሰሩት ለልጆቹ ለሙያ ልጆቹ ሁሉ ክብር ነውና ተከብሮ ቀድሞ መነገር ነበረበትና በቃ አሰለፈቻሽን ያንቺ ወሰጂ አልኳት። አሰለፈቻሽን የወሰደች ሜዳሊያውን። ከዛ በኋላ ግን የነበረው ፕሮግራም ቆንጆ ነበር። አሜሪካ ይዛ ሄደች። አሜሪካ ያሉት የሙያ ልጆቹ በጣም ትልቅ ፕሮግራም አድርገው
እንደውም ቆይ ፎቶውን ለተመልካቾቻችን ልለቀዋለና ቆንጆ ፕሮግራም ነበርና አሜሪካን ሀገር ግን በደንብ ቀድሞ ተዘጋጅቶ እንደዚህ ከሆነ ብዙ አመት እንደ ቀልድ አይደለም ይሄ ተምረህ እንኳን ብዙ ነገር ተምረህ 2 አመት 3 አመት ተምረህ ቤተሰብ ይዘጋጃል ይነገራል ፕሮግራም ታረጋለህ ቀጠሮ ትይዛለህ ቲያትር ለመክፈት ኖርማል ቲያትር ለመክፈት ራስ ቲያትር ብዙ ትደክመበታል አይደል ግን በዙሪያ ያሉት ወዳጆችህን ጓደኞችህን የሚቀጥለው ሳምንት ቲያትር ከፍታለሁ ወይ የሚቀጥለው 15 ቀን ብለህ ፕሮግራም ታረጋለህ እንደ ቀላል ፕሮግራም ዛሬ ከሰዓት አባቴ ስለሚከበር ነይ በጣም በቃ እንዴት እንደተናደርኩት ታይካሴ ይረብሻል አዎ በጣም እና ምን አሰብኩ መሰለህ ፋዘር በህይወት አለ በህይወት ባይኖርስ ኖሮ እንግዲህ ጉዳቱን አሰበው በጣም ነው የሚጎዳው በቃ ስለሞተ ስለሌለ ነው ምናምን ትላለህ ከኢትዮጵያ ውጭ በጥሩ ሁኔታ ላይ ነው ያለው ፋዘር እግዚአብሔር ይመስገን ግን አልኩ ቁጭ ብዬ እሱ ግን በህይወት ባይኖር ምን ነበር የሚሰማይ ብዬ በጣም ነው እንትን ያልኩት በህይወት ኖሮስ ምናልባት ይሄን ነገር ሰምተው ከሆነ ቅሬታ አልተሰማቸው አይ ይሄን ጥቃቅን ነገር አላወራውም ምክንያቱም ምን ዕውቀትም አይሆን ነገር ለምን ነግረዋለሁ ለምን አልተገኘሽም አይ እንትን አለ በቃ ያሰለፈች ስለነበረች እንደዛም አላሰበም ያው የእድሜውም ጉዳይ አለ አይደለ በቃ ጓደኛዬ እንድትወስድ ተፈልጎ ነው ብሎ ያስባል አላነሳንበትም ጭራሽ እና እንትን ያሰለፈች ተቀበለችለት ያው እሷም እህቱ ማለት ናት የሙያ ጓደኛው ብትሆን እነሱ እንደዛ አለፈ ብቻ በደንብ ተከብሮላቸው እኔ ምናምን አለው መሰለሽ ትልቅ ባለ ሙያ ናቸው እንግዲህ ላይ ካሉት ድምጻውያን ጀምሮ ያሰለጠኑ እነ ዜኒት ሞሐባ እነ ሻምበል በላይነህ ሻንተና ማሪቱ በጣም ብዙ ከኪነት ቡድንም ደግሞ እንግዲህ የወሎ ላሊበላ ቡድን የጎንደር ፋሲለደስ በጣም ብዙ ያቋቋሙ እዚህ ብሔራዊ ቲያትርም ሀገር ፍቅርም ሁሉም ቦታ ላይ በጣም የሰሩ ትልቅ ባለሙያ ናቸው መከበር መሸለም መሞገስ ሲያንሳቸው ነው እንግዲህ በጣም ብዙ ስራዎችን ሰርተዋል ምናልባት እንግዲህ ጣሪዎች ጋር አንዳንድ ጊዜ ችግር ሊኖር ይችላል መከበራቸው በራሱ ቀላል ነገር አይደለም ብያም አምናለሁ በርግጥ ቀድሞ ቢጠራ ክብር ቢሰጥ ለቤተሰብም ደስ ይላል አዎ ደስ ይላል እስኪ ስለ ጋሽ ቀለመወርቅ ደበበ እናውራ በጣም ትልቅ ባለሙያ ናቸው አሰፉ ደባልቄ እህትሽ ናት አይ ያው የሙያ ልጆች ስለምን እናንተ ቤት ነው ያደገችው ወይስ የተለየ ቅርርብ ይኖራል ብዬ ስለሰማሁ አሰፉ እንዴት መሰለ ፋዘር ከጎንደር ፋሲለደስ ግሩፕ ማነው እንትኑ ኪነቱን አቋቁሞ ጨርሶ ተመርቆ በቃ ወደ ስራ ሲገባ ወደ ብሔራዊ ቲያትር ተመለሰው ከዛ እሷ ዜማና ግጥም ካሴት መስራት ፈለገች ካሴት መስራት ስትፈልግ ያው ጎንደር ናቸው ቤተሰቦቿ ማንንም አታውቅም አባቷ እንግዲህ ቀለመወርቅ ነው መታኛ ቤት ነው ያረፈችው ካሴቱ እስኪያልቅ ጊዜ ድረስ እንደህት ያው እንደ ልጃችን ማለት ነው ፋዘርም እንደህቱ አዎ ግን ሰው አብሮ መኖር ሲጀምር መልኩ ይመሳሰላል ተመሳሰልን ብዙ ሰዎች ይላሉ አቀመየነን እሷ እና በቃ እንደህታችን ነበረች ያው ለሊት ዜማና ግጥም ሲሰሩ ያድራሉ ቀደተኛለች እንዳንደረብሽ እናንተ ጋር ነው ካሴቷን ሰርታ አስከጨርስ የመጀመሪያው መምከር ክብረት ዓለም የሚለው ዜማና ግጥም ብዙ ነው የሰራላትና እኛ ጋር ነበርሽ ከዛ በኋላ ነው በቃ ራሷ ትችል ያው ክለብ ሲመጣ ምናምን ሲል ያው ግድ ነው እናትና አባተንም ተተውጣለ እንደሱ በጥሩ ሁኔታ ከዛ ደግሞ ፀሐይ ካሳ መጣች ደግሞ የወሎ ላሊበላ ኪነት እሷ ደግሞ ሙሉ 12ቱም አልበሙ አንተ ዘፈኖቿን ፋዘር ነው ዜማና ግጥም ይሰራላት እሷም እንደዚህ እሷማ በቃ እንትን አለች ማለት ይችላል ታላቃችን እኛኑ ተቆጣራለች ሁሉ የዛንኛ ማደግን በቃ የተወጣሽ የተገባሽ ምናምን ቆጣጣር በሷ ቆጣጣር ሰው ለላችንም ያዋለውና የሷ ደግሞ እንትንነት ቤተሰብነት ከእናቴ ጋር ጓደኛ ነበሩ ማዘርም ያው ቲያትር ቤት ብዙ ጊዜ ራስ ቲያትር ነበር መስራው ከዛ ፋዘር ተቀይሮ ሲሄድ ወሎ ላሊበላ ኪነት ደግሞ እዛ አብራ ሁላችንም ሄደን ስለነበረ በቃ ከፀሐይ ካሳ ጋር የኔ እናት በጣም በቃ እንትን ነበሩ ጓደኝነታቸው የጠበቀ ነበር ስለዚህ በቃ እኛን እንደ ታላቀት በጣም የሚገርም እንደ ታላቀት እንትን አይደለም እኮ ይሄ የዛን ጊዜ ወራደ አሁንም ቢሆን በቃ እንዴት ነው ምን ተፈጠረ ምን ደረሳችሁ ስትመጣም እንደዚህ ብላ ነው ፀሐይ ካሳ በጣም ወዳት እህቴ ናት
የሚገርም ነው። በጣም እስኪ ንገሪኝ፣ ምን አይነት አባት ነው ጋሽ ቀለመወርቅ ደበበ? ብዙዎች የምናውቀው የጥበብ አባት ነው። ለልጆቹ ምን አይነት አባት ነው? ጓደኛም የሆነ አባት ነው። ያው እናታችንም ያው ቤቱ እንደ እናትና አባት ያው ከፍ ያለ እንትን ቢሆንም ግን እንደ ጓደኛ ነው። ምንም ከመጀመሪያ ጀምሮ ስናውቀው በቃ ጓደኛችን አባታችን ሲሆን እንደ አባት አንፈራውም። አሁን ፋዘር ትንሽ ማዘር ኃይለኛ ነበረች። እሷን እንጂ ፋዘር በቃ ሁሉ ነገር ከኛ እኩል ነበር። ቤት ውስጥ ራሱ የልጅ ጥፋት የሚያጠፋው በቃ እንደዚህ እሷ ሳትመጣብን እንዲህ እናድርግ ምናምን ተባብለንና በጣም ዲሞክራት አባት ነው። ምንም ነገር እንድንደብቀው አይፈልግም። እያንዳንዷን ነገር በቃ የሴት ጉዳይ የወንድ ጉዳይ በደንብ በተለይ ሁለት ነን ሴቶቹ ቤት ውስጥና በጣም ነበር እያንዳንዷን ሚስጥራችንን ለሱ ነበር የምንነግረው። እያጠቃቀን ነገር አሁን ለወንድ የማይነገር ነገር ሁሉ እኛ ለሱ ነበር የምንነግረው እና የአባት ጓደኛችን ነው። ሲወጡ የነበራችሁ የመለያየት ጊዜ ምን ይመስል ነበር? አዎ የመለያየት ጊዜ እንዴት መሰለ፣ አሁን ትለምደዋለህ መሰለኝ እንትን ሲሆን ከኔ ጋር በጣም ክሎዝ ነን ከፋዘር ጋር። እኔ ነኝ ያው ቲያትር ሲሰራ እኔ ነኝ የማናብበው ምናምን ካደግን በኋላ። ከዛ ግን በህፃንነታችን በጣም በቃ የኔና እሱ ግንኙነት ትንሽ ለየት ያለ ነበርና አይችን ነገር ስለሰማሁ ፊልድ ይሄዳል። አሁን ፊልድ ሀገር ፍቅር ቲያትር ምናምን ይዘው ድሮ ይወጡ ነበርና አይነገረኝም ለኔ። ልብስ ሲዘጋጅ ተደብቆ ነው በቃ ማንም እኔ አላውቅም በቃ። ከዛ ልክ ሲወጣ ጠዋት ነው የማውቀው። ሳየው የለም አይታይቱ በቃ 2-3 ቀን መበጥበጥ ነው ስራዬ። ከዛ የሆነ ጊዜ እንትን አረኩት አሰርኩት እጁን ምን መጠርጠር ጀመርኩ። ልክ ፋዘር ፊልድ ሲሄድ ትምጣና እኛ ጋር ትደር ይባላል። እነሱ መሀል መተኛ ጀመርኩ። ከዛ ጠዋት ስነሳ የለም ፊልድ ይሄዳልና በቃ ትለምደዋለህ አይደለ በቃ ነይ ተኝ ስባል በቃ ልሄድ ነው ማለት ነው እላለሁና ከዛ የጫማ ክሩን ፈትቼ እንደዚህ እጃችን አሰርኩት። በጣም ሲንቀሳቀሱ ከዛ ብድግ ሲል ሳይሆን ተነሳው። በስመ አብ ሀገር ፍቅር ድረስ ነው ያለቀስኩት። በቃ መኪና አለው እሱ መጥቶ ይሄ ከቤት ሄዶ ሀገር ፍቅር ፓርክ አድርጎ ነው ወደ ፊልም በቃ ሀገር ፍቅር ድረስ ወይ ይረብሻል እና በቃ እንደዚህ ከዛ ቀስ እያልክ ትለምደዋለህ ክፍለ ሀገር። ከዛ ወሎ ላሊበላ ኪነት ተብሎ ደግሞ ጭራሽ ተለየን 1 አመት ምናምን። ከዛ በቃ ስናስቸግር ኑ ተብሎ ቤተሰቡ እንዳለ ሄደ ደሴ ማለት ነው። እዛ ገባችሁ? ደሴ ሄደን ምን ያህል ጊዜ ቆያችሁ? እኛ 1-2 አመት ኖረናል እዛ። ያው ትምህርት ቤት አልገባንም እዛው ከተማ ውስጥ። አዎ በጣም በቃ በጣም ብዙ አመት እንደኖርኩት ነው ፊልም ማድረገው ደሴንና ደሴ ሄድን። ያው መለየትን ያው እየለመድከው ትሄዳለህ አይደል? ጋፑ ትንሽ አይምሮ እየለመደ አሁን ደሴም ሆኖ ክፍለ ሀገር ይሄዳሉ። ኪነቱን ይዞ ይሄዳል ምናምን በቃ እያደኩም ሲሄድ እየለመድኩት መጣው መሰለኝ። ከዛ ማዘርም ፋዘርም ሲሄዱ ክፍለ ሀገር እኔ የመጀመሪያ ሴት ነኝ ለቤቱ። ወንዶች አሉ ትልልቅና ኃላፊነት ወደ እኔ መምጣት ጀመረ። ልክ ሲሄዱ ወደ እኔ ለኔ መንገድ ሁሉ ተጀመረ። እንደዚህ ስለምን ቴከር ልጆቹ ምናምን መባል ጀመሩ። ከዛ ኢትዮጵያ መጣን። ከዛ በቃ የሆነ የቲያትር ትምህርት ገባሁኝ አደገን። ውጪ መሄድ ግድ ሆነ። ፋዘር ሲሄድ በቃ ለኔ ነው ቤተሰብ ስለተለመደ ለመድኩት። አይምሮ እየለመደው መጣ። ግን የሄደበት ሲቹዌሽን ጥሩ ስላልነበር ያው ከመንግስት ጋር ባልቻ አባራው ነው የመጨረሻ ቲያትሩ እና እንትን ብሎ አይደለም የሄደው የሆነ ድንገት ነው የሄደው እና የነበረው ነገር ስለምናውቀው በቃ ልብህ ይቀበለዋል አይደል? ስንት ዓመተ ምህረት ነው የሄዱት? ዓመተ ምህረት ላይ ጎበዝ አይደለሁ የሆነ ያው በዘመን ኢህአዴግ ነው የሄዱት። ኢህአዴግ ጊዜ ነው የሆነ ባልቻ አባናብሱ የመጨረሻው ባልቻ አባናብሱ ሲሰራ ባልቻ አባናብሱ እሱ ነበረ። እና ከዛ የሆነ በቃ እንትን አለ የሆነ እሱ ፖለቲካ አይወድም በነገር ላይ ፖለቲካ ግን የሆነ ነገር ተሳሰረበት። አንደኛ በደርግ ጊዜ በጣም ሲቀሰቅስ የነበረ ግሩፕ ነው ወሎ ላሊበላም ሆነ ጎንደር ፋሲለደስ በተለይ ወሎ ላሊበላ ያኔ ደግሞ የሚወጡት በደርግ ጊዜ የሚወጡት ሙዚቃዎች አንድ ካሴት ይሄ የሆነ ቲያትር ይሰሩት አለ በጣም ፖለቲካና አብዮት ላይ መሳፈር ከፈለጋችሁ ተሳፈሩ እንትን ምትከዱ ውረዱ ምናምን ይሆነ ሚል ታሪክ ቲያትር ተነስታጠቅ እና ተጣለው ባቡሩ በቃ እየበረረ ነው ባቡሩ ወደ እንትን ወደ ልማት ወደ ምናምን ኢትዮጵያ እና ማትፈልጉ ተንጠባጠቡ ውረዱ ሚል ታሪክ ነው ቲያትሩና በሱ በቃ በጣም እንትን አልነበረ በጣም ደውት ነበር ይመስለኛል አሁን ሳስበውና የወጡትም በዛ ጊዜ ነው። ከዛ በኋላ ተመልሰዋል ከ15 ዓመት በኋላ። ከዛማ እንትን አለ እንትን ኢህአዴግ ሲገባ ያቆርሻላ እንግዲህ እነሱ ጫካ ሆነው እሱ እንደዚህ ያው ምን ያለ ነው አይደለ እንትን ማለትና
እንግዲህ እሱ በሱ ነው የሚለው ሌላ ምንም እንትን የለም። በቃ መስራት አልቻለም። ጡረታ ያለ ጊዜው አስወጡት። እንደዚህ ምናምን በቃ ጥሩ ኮምፈርት ዞን ላይ አልነበረምና እስራኤል ሄደ። መጀመሪያ እስራኤል ሄደ። አዎ ደግሞ በደርግ ጊዜ ሙዚቃ ወይ ደግሞ አልበም ስታወጪ አንድ የአብዮት ሙዚቃ አብረሽ ማውጣት አለብሽ። እሳቸው ደግሞ ግጥምና ዜማ ይጽፋሉ። አዎ በጣም ይጽፋል። ወሎ ላሊበላ ኪነት እያለ እንደውም አንድ ሙሉ ካሴት አውጥተዋል። ራሱ ይዘፍንበታል እንደውም ከማሪቱ ጋር አይደለ? እና እሱ ላይ ይሄው ፈጣን ባቡሩ ደግሞ ገብቷል። ፈጣን ባቡሩ ደግሞ ከባድ ነው። በጣም ከባድ ዘፈን ነበር። መልእክቱ በጣም ከባድ ነውና በቃ ኤኒዌይስ አይምሮ የለምዶት ነበር የመውጣትን እንፈልገው ነበር እንዲወጣ። ግን የሚገርም ነገር ልክ ቲያትር ተምሬ በቃ ልጀምር ሳኮበኩብ ነው ቲያትር እያጠናሁ የወጣውና ቲያትር ተሰራ አይቶኛ ያቅም ነበር። ወጣ ኦሬዲ ወደ እስራኤል ሄደ። በኋላ ላይ ግን አብራችሁ ሰራችሁ። በኋላ ሲመለስ ከስንት ዓመት በኋላ ከ15 ዓመት በኋላ ኢትዮጵያ ገባ። ኢትዮጵያ ሲገባ ያው እንደ ጥበብ ሰው መቼም እኔ ቤት ነው ያረፈው። ብዙ ሰው ይፈልገዋል እሱ ለማግኘት። የሀገር ፍቅር አለ፣ ብሔራዊ ቲያትር አለ፣ ራስ ቲያትር አለ፣ ብዙ የጥበብ ጓደኞች አሉ፣ ቤተሰብ አለ። ስለዚህ በብዙ አመት ቆይተህ ስትመጣ ሰው ሊያገኝህ ይፈልጋል አይደል? ስለዚህ ዝም ብዬ ሳስበው ለምን ብሔራዊ ቲያትር አንቀበለውም? ሁሉም ሰው ነው ቤት በየጊዜው ከሚመጣ ታውቃለህ፣ ሰፈሬ ሩቅ ነው ከሚመጣ አንድ ላይ እዛው እንኳን ደህና መጣ ለምን አይሉትም ብዬ ሰብሰብ ብለው በዛ ላይ ያው የኔ አባት ቢሆንም የሀገር ቅርስ ነው ይሄ ሰውዬ። እስከ ካሌብና ከኤፍሬም ለማ ጋር ነገርኳቸው ሀሳቤን። በስመ አብ ወልድ እንዴት እንዳደነቁኝ። የዛኔ ደግሞ እኔ ልጆች ወልጄ ምናምን እንትን ብዬ ነበር ቤት ፖዝ ያረኩበት ጊዜ ነበረ። እኔም ከቤት የወጣሁበት ስራ ነው እሱ ውድቅት ሚል ቲያትር፣ ፋዘርም ኢትዮጵያ የገባበት ስራ ነውና በቃ ቁጭ ብዬ ነገርኳቸው የሰራቸውን ስራዎች። ሀገር ፍቅር ሄደን የሰራቸውን ቲያትሮች፣ የደረሳቸውን ቲያትሮች፣ አክት ያደረገባቸውን፣ ያዘጋጃቸውን ፕሮፋይል እንትኑን ወሰድን። ላይፍ ስቶሪ ነበር ቆንጆ የሚያምር እሱን ወሰድን። የጎንደር የወሎ ላሊበላ ኪነትን እሱ የሰራቸውን እዛ ውስጥ ሚውዚካል ፕሌይ ተሰራ በሱ ታሪክ። ዜማዎቹ እነዚህ ሽምብራው ጥርጥሬ አውቶ ፍሬ የሚለው እሱ ድርሰት ነው። የትም ዙሪ ትዛለኛ ሀገሬ። ይሄ እንትን ደግሞ ብዙ አሉ። አሁን አይገርምም ጠፋብኝ። እምቧበይላ ሜቱ ሙሉቀን መለሰ ሙሉቀን ሌላ የሱ ሙሉቀን ከዛ በኋላ ነው የተሰራው ነው እንዴ? እነሱ ገቡ። ከዛ መጨረሻ ላይ በቃ ባልቻ አባናሱ የወጣበት መጨረሻ ላይ ይቀጥላል ታሪኩ። እነሱ ሰራን። ዩኒቨርሲቲ የመጨረሻ ዓመት ተማሪዎች ናቸው ምናምን የኤፍሬም ለማ ተማሪዎች እነሱን አሰራናቸው በደንብ በቃ ታሪክ ያለው ፍሰት ያለው ምናምን በደንብ ሚውዚካል በጣም የሚገርም ሙዚቃል ተሰራ። ታሪኩ ምንም አልቀርም ከአገሩ ሲወጣ ጀምሮ ያለው ታሪኩ። ከዛ ማን ነው ቀለም ወርቅ ማን ነው የት ተወለደ አሁን የት ነው ያለው እሱ ድረስ ማለት ነው። ከዛ እሱ ተሰራ። እኔ ስንደው በቃ ሲመጣ በቃ ፕሮግራም ምን አደረግለት ነው እንዲናረጋለን አያውቅም እሱ ይሄን ፕሮግራም ብቻ ብሔራዊ ቲያትር እንዲመጡ ብቻ ነው የተደረገው። አያውቅም ምንም ያውቅ ታሪክ የለም። ከዛ እንትን ተደረገ። እኔ አወራዋለሁ ብቻ አሁን ባልቻ አባረብሶና እና ስራ ብትባል ታውቀዋለህ ዲያሎጉን አንተ ሙሉውን ያውቀዋል እስኪ በልልኝ ይለዋል። በቃ ግማሹን ደግሞ ነገ ምናምን እንዲያስታውስ አረኩት እና መዝጊያው ላይ ያለ ወገድ ምናምን የሚለው ፓርት አቤት እሱ እንዴት እንደምወደው ምናምን እለዋለሁ። በልልኝ ይለዋል። እቺ መጨረሻው ፓርት እና ሚውዚካሉ ላይ ግጥም ብሎ እሱ ነው የሚገባው። ይሄ ሰው ማን ነው ሲል መጨረሻ ላይ ይሄው ብለው ሄዱና ካባ ያለብሱታል። እና እኔ አለማምጆ ኦሬዲ በቃ ችሎታል በቃሉ ይዞታል። እሱን ፓርት ድገምልኝ ይለዋለሁ። በቃ አስደግመዋለሁ ከዛቻ በቃ የረሳውን እያስታወው ይሄ እኮ ነበር ይሄ ነበር ቆይ ይሄ ልበለው ምናምን እያለ በስልክ ነው ሳይመጣ። ከዛ ተለማመደው አልተናገረው። ሲመጣ አዳራሽ ወደ 3000 ምናምን ሰው ሞልቷል። ከዛ በላይ ቤቱ ሞልቷል። በቃ ተጥር ተደርጓል ምናምን የሆነ ራት ግብዣለህ ብለህ ነው ወጣን። ወንድሜ ሸራተን ነበር የሚሰራው። የሸራተን ቆንጆ መኪና ይዞ መጣ። የት ነው ራት ያለኝ በደብ አለበስ ነው ትልቅ ቦታ ራት አለ ምናምን ብለህ ነው ሄድ ነው። ከዛ ልክ በብሔራዊ ቲያትር በጓሮ በር አሁን አልተዘጋም ነበር። ወንድሜ በጓሮ በር ይዞ ሲመጣ ወይኔ አለ አንድ ጓደኞቼን ባየኋቸው አለ ራሱ ማንም ሳይለዋሉ እኔ የለሁም እኔ በቃ ላጥ እያልኩ ስራዬን ነው። አንቺ ዝግጅቱ ላይ ነሽ? ዝግጅቱ ላይ ውድቅትን ስለሚያውቅ ውድቅትን እየሰራ ነው የሚመስለው እሱ። እኔ መቼ ነው ጆይን ማረጋቸው ምናምን ሲል ቤት እየሄደና እናበበዋለን። የውድቅት ቲያትር ይሄ ደግሞ ሌላ ፕሮጀክት ነው። ከዛ እኔ እሱ ለሱ የጠፋው ነው የመሰለው ለውድቅት። ከዚህ የት ሄዳ ነው አብረ ይላል ሁሌ
ከዛ እራቱ ላይ አትገኝም ከቤት ጀምሮ ብሔረ እስክንድርስ እንደሱ ነበር የሚለዋል እንዴ እራት ላይ እሷ አትመጣም በቃ ለብሳ በዛው ትመጣለች እንዴ ትልቅ ነው አላላችሁም እንዴ ልብስ አይለበስም እንዴ ምናምን ይላል ከዛ ይዞት ብሔረ ነጋሽ መራዬን እንኳን ሰላም ልበለው እንደው አንዴ ገብቼ እንኳን ግቢውን ስሜት ወጣ በቃ ከተታላሉ በቃ ብሔራዊ ለመግባት ወደ ስቴዲየም ገደ አንዴ ልግባ እያለ ሰው እኮ ግጥም ብሎ እየጠበቀው ዝንጥ ብሎ ምናምን ገባ ብሔራዊ ገባ ባክስቴ እንትን በጓሮ ብር ሲገባ መሬቱን ሳማሉ እንዴ ያጠፋ ነው ካሜራ እዛ ላይ ነበር ይዞ መሄድ ከዛ እኔ ፈራው አልኳቸው ተስፋዬ ማን ቴዲ ተስፋዬ ነው ፕሮግራም የሚመራይ ነበረው ቴዲ ፈራው አልኩት በቃ እንንገረው የሆነ ቢወድቅስ አይነገረው ማለት አንቺ ተዋናይ አይደለ እንዴ ያለኝ ተራሰው ወሰደሽ እንዴ እሱ በቃ እንዴ ሰርቫይቭ እንደሚያርግ ታያለሽ ስቴጅ ላይ አለ ከዛ መብራት ጠፋ የህዝቡ መብራት ጠፍቶ ሙዚቀኞች አሉ ባንዱ እንዳለ የባህላዊ ብሎ ከዛ ጥግ ስቴጅ ላይ ያለ ሁሉ ሴታፕ ተሰርቷል ሁሉ በቦታው ነው ተወዛዋዦቹ ዘፋኞቹ ሁሉ ባክ ስቴጅ ናቸው በባክ ስቴጅ ዞት ገባ ባትሪ ተበራለት ገባ ከዛ እንዴ ምንድነው ሲል አይ እንትን አለ ለመምድ አለ ምናምን ይያሉ ቀስታሪ እንዴት እንደረብሻል እንግዲህ በድሮ ጊዜ አሰብ ለመምድ አለ ተብሎ እየጮክ ልገባ ብሎ ቀስ ብሎ እንደምንም ይዘውት ሽምግልና ማላይሉ በደንብ እንትን አይልም ይዘውት መሀል ስቴጅ ላይ አቆሙት እዛች ጋር እንትን ተደርጎ መሀል ስቴጅ ላይ ከዛ መብራት ሲበራ ያ ሁሉ ሰው ጮኸት አስቦ እልልታው በቃ ዞረበት ብቻ ሄዶ መሬቱ ላይ ብርክ ካለና መሬቱ እንትን ስቴጁን ሳመ ከዛ ሰው ወዲያው እንትን ብሎ እዛው ነው እየተረጋጋ ያለው አይገርምም በቃ ቴዲ በጣም ታውቀዋለህ አባቴን ማለት ነው አልኩት በቃ እዛው ተንበርክኮ ስሙ ራሱን አረጋግቶ ከዛ ሰው በቃ ማመስገን ጀመረ ያው እኔ ፌንት ነው የሚሰራው ብዬ ነበር አረ እንደሱ ስኳር በሽተኛ ነው አረ እንደዚህ በሽተኛ ነው ቴዲ ምንም አይሆንም በቃ ተዋይረይ እኮ ጥቅሙ ይሄ ነው ከዛ ወጣ ይዘረው ወረደ ተጀመረ እንትኑ ከዛ ልጆቹን ይሄ መጨረሻ ላይ ካባ የሚያለብሱት ልጆች ህብረ በቤት ያለ ማመደችን የባልቻ አባ ነው ሞኖሎግ በለው ብለው በጆሮ ነገሩት ደረጃውን እየወጡ ማለት ነው ከዛ ይሄኛው አርበኛ ማን ይሄው ብለው ስቴጅ ላይ ይዘው ሲወጡ ወገድ ብሎ ሲጀምር እንዴት እንደሚወር ለነገር አይደለም ይሄ ነበር ከዛ ውድቅት ቲያትር ያጠናው ነበር በስልክ አስጠንተነው ነበር እዛ ሀገር ሆኖ በቃ ብሔራዊ ቲያትር ከፈት ነው በ15 ቀኑ በነገር ላይ የመጀመሪያ ነን ኢትዮጵያ ውስጥ አባትና ልጅ ቲያትር ፕሮፌሽናል ቲያትር ላይ ስንሰራ ስንተውን የሚገርም ነው ያው እድለኛ ነኝ በጣም እድለኛ ነኝና በጣም ጥሩ ስራ ነበር በጣም አስቸጋሪ ነገር በጣም ትራጀዲ ውድቅትን ቲያትር አይተኸዋል አዎ በጣም ከባድ ትራጀዲ ነውና ከባድ ትራጀዲ ነው እና መጨረሻ የኔ ካራክተር መጨረሻ ትሞታለችና ልጇ የሞተች አልመሰላትም እና ነይ ውጭላቸው ያልች ሬሳ የምትጎተትበት ፓርት አለ እና እሷን ሬሳ እሱ ነው የሚያስለቃት ልጅቷን ይዞ ይሄዳል እና ልክ እንዲህ ሲል እጃችን ላይ ነው እንባ የፈሰሰው በቃ ሬሳ ሲያለቅስ የመጀመሪያ ነኝ በቃ ዘው ተደፍቼ እንዴት በቃ እና በቃ እድለኛ ነኝ እድለኛ ነሽ ያውንም ባልቻ አይተሽዋል እንግዲህ ከብዙ አመት በኋላ ደግሞ ተመልሷል ባልቻ አባ ነፍሶ በአዲስ አበባ ቲያትርና ባህል አዳራሽ አይተሽዋል እውር ነው ማየው ገና ይቅርታ ይደረግልኝ በጣም አሪፍ ትልቅ የሚገርም ቲያትር ነው አልገጣጠማለን አጋጣሚ ደግሞ እድለኛ ሆኜ የባልቻ አባ ነፍሶ ቤተሰቦች ከውጭ ሀገር መተው ተጋብዘው አብሬን ያየሁት በእውነት አሪፍ ነው በጣም የሚገርም ቲያትር ነውና ወደ ኋላ ብዙ አመት የሚመልስ ብታዩ በጣም ጥሩ ነው አዎ አይዋለሁ አንድ ፎቶ እያየሁ ነበር ያው አሁንም ወደ ታላቁ የጥበብ ሰው ወደ ጋሽ ቀለም ወርቅ ደበበ ሊሄድና መልኩ ሰው ነው ያየሁት ልበል አሁን የሙሉክሶ ፎቶ አርጎ አይቻለሁና ብዙዎች እንግዲህ ወደ ሀገራቸው መተው ነው የሚሞለክሱት እሳቸው ደግሞ ሀገረ እስራኤል ነው መሰለኝ እስኪ ስለዛው አዎ ምንድነው እናታችን በቅርብ ነው ያለፈችው እናቴ በጣም ሌላ ከባድ ለዚህ ቤተሰብ መሰረታችን ናት ለሱ ያው ሁሉም እናቱን ከፍ ያረጋል አይደል ስለ እናቴ ትንሽ ባወራ ደስ ይለኛል ከፈቀድክልኝ በጣም ጠንካራ እናት ናት አንቺ እኮ ኢትዮጵያ ነሽ እንላታለን ሁሉ በቃ ጓደኞቻችን የሥራ ባልደረባ ምናምን የለም በቃ በደንብ ከሁሉም ጋር ፍቅር እንዲኖረን ጓደኞቻችን እንድናከብር ጓደኞቻችንን ወዳ የሱን ጓደኞች ወዳ ክፍተታችን ጉድለታችንን ሞልታ በጣም ከሰፈር በቃ ቁም ነገረኛ እናት እንዴት ልበለ በቃ እሺ አይገርምም ቃላት ይጠፋል ለካ አንዳንዴ እንደዚህ አይነት ነገር ለማውራትና
በቃ ሙሉ የሆነች እናት ነበረች ለሁሉም ለኔ ብቻ ለልጆቿ ለባለቤቷ ለአክስቶቿ ለእህቶቿ ምናምን ብቻ አይደለም ለስራ ባልደረቦች ሁሉ ሙሉ የነበረች እናት ነበረች የኔ ጓደኞች የሷ ጓደኞች ናቸው እናታቸው በቃ ጥፋት አያጠፉም እሷ ፊት ቆይ እሷ ታቲ ሳታውቅ ነው የሚባለው ሁሉ ነገርና በቃ ሙሉ የሆነች እናት ነበረችኝና እሷ አረፈች ድንገት አረፈችና ያው ዞሮ ቆራቢዎች ናቸው ከመጀመሪያው እስራኤል የቆረቡት ከዛ እሷ ስታርፍ በቃ በጣም ይኖራል ምናምን አልተባለም እንትናቸው በጣም ከባድ ነበር ሚስቱ ብቻ ሳትሆን ሞግዚቱ ነበረች እናታችንና በቃ ያለሷ አንድ ደቂቃ መውል የማይችል ሰው ነበርና በቃ የተፈጥሮ ነገር የእግዚአብሔር ነገር በረታ ተረከረ ከዛ ሲኖር ያው ሙልኩስናውን ፈለገው እና እንግዲህ ያው እኛ አጠገቡ ልጆቹን ባንኖር የሞያ ልጆቹ አሉ አበበ በለው የታወቀ የጎንደር ፋሲለደስ እንትን ነው አሜሪካን ሀገር ያው እሳቸው ናቸው ያሳደጉት ያው የሱ ተማሪ የሱ ልጅ ነው ልጁ ነው በቃ አብዛኞቹ እሱ ልጆች በጣም ናቸው በቃ በቅርብ በቃ እንትን የሚለው ልጁ ነውና እስራኤል እሱ ነው እስራኤል ወስዶ ያመለኮሰው እስራኤል በጣም በጥሩ ሁኔታ ከዛ በቃ ከመለኮሰ በኋላ ያው የጥበብ ሰው መሆኑ ይቀርና አባ አርቲስት ቀለም ወርቅ ስሙን ለመቀየር አባ ቀለም ወርቅ ሆኗል ያው አርቲስት ቀለም ወርቅ አርቲስት የሚለው ማረግ ያው ቲያትር ቤት ነው ያገኘው አይደለ ያን ሜዳሊያ መጀመሪያ ላይ ያወራ ነው ሜዳሊያ አለ አይደለ እንግዲህ መጥቶ ለሀገር ፍቅር አስረክቧል ከዚህ በኋላ አባ ነኝ አርቲስት ያው እንትን የጀመረበት ሙያ የጀመረበት የመጀመሪያ ቀጥሮ ሀገር ፍቅር ነበር የመጀመሪያ ቤቴ እንግዲህ የመጨረሻም ቤቴ ብሎ ለሀገር ፍቅር ያንን የተከበረ ሜዳሊያውን ለሀገር ፍቅር አስረክቧል ሽልማቱ ለሀገር ፍቅር ለቤቱ ለእናት ቤቱ መጀመሪያ ለገባበት ቤት መጀመሪያው ሀገር ፍቅር ነው የተቀጠረው የመጀመሪያ ቀጥሮ ሀገር ፍቅር ነው ለሀገር ፍቅር ያለው ክብር ልነግርህ አልችልም ቤቱንም እንደሱ ያከብር መኖሪያ ቤቱንም ይገርም ሀገር ፍቅር በጣም ለሱ ትልቅ ቤቱ ነው እኔም በጣም ሀገር ፍቅር ነው ወዳለሁ በሱ የተነሳ እኔም የመጀመሪያ ቲያትር ያለው ሁለተኛ ቲያትር ያዘጋጀሁት የመጀመሪያ ቲያትር ሀገር ፍቅር ነበር በዝግጅት ስላንቺ እናወራለን አሁን እሳቸው እንዴት ናቸው ጤናቸው በምን ሁኔታ ላይ ነው ያሉት በጣም ጥሩ ነው በጣም የሚገርም ነገር ከመለኮሰ በኋላ አብሶ ይሄ መሃል ላይ ማዘር ያረፈችበት ምናምን 1 አመት 2 አመት ጥሩ አልነበረም ያው ያመዋል ጭንቀት አለ ልክ ምልኩስናውን ሲያገኝ ግን እግዚአብሔር ብርታት ነው የተቀጠቀበት ውስጡ ብርታት ጉልበት አሁን በቃ ተነስቶ ጭራሽ የቤተ ክርስቲያን ድራማዎች ይጽፋል ልጆች መዝሙር ምናምን እንትን ማለት ድሮ እስራኤል እያለ እንደዚህ ይሰራ ነበር እና በቃ ቲያትሮች መንፈሳዊ ቲያትሮች መጻፍ ይፈልጋል እንደገና ወደ ጉርምስና ተቀይሯል አይገርምም በቃ እንትን ይሰጠው ፓወር ሰጥቶታል እንትን ሙልኩስናውና በቃ ጤና ሰጥቶታል ጸጋ ሰጥቶታል ጸጋው ሲያምር ብታዩ በቃ ፎቶ በቃ ያስደነግጣል ያየው ነበር ፎቶዋቸው ነው በቃ እንዴት ላለ በቃ ሙሉ የሙልኩስናን እንትን ታከብረዋለህ በቃ እንደዚህ ጸጋ ሰው ይለብሳል እንዴ በቃ ጤንነቱ በጣም ጥሩ ነው በቃ ጥሩ ሁኔታ ነው ያለው አሜሪካን ሀገር በጣም ተከብሮ በራሱ ቤት ሰራተኛ አለው ሞግዚታ እንትን አለው ነርስ አለው በጥሩ ሁኔታ ነው የሚኖረው ምክንያቱም የለፋውን የትም ለፋ በቃ እግዚአብሔር አክብሮታል በጣም በክብር በጥሩ ነገር ላይ ነው የሚኖረው ወደ ኢትዮጵያ መምጣት ሐሳብ የላቸው ይመጣልኩ በ2 አመት በ3 አመት ይመጣል አረንዱ ጠቅልለው መቼስ ኢትዮጵያ ያንን ትሬንድ ለመደው በጣም ኢትዮጵያን ይወዷታል ስለማቅ ነው በቃ ሁሌ ስለ ኢትዮጵያ ነው የሚያወሩት እና ስለ ሀገራቸው አውርተው አይጠግቡም በሆነ አጋጣሚ በጣም ቢገርምህ ነጋ ሲባል ኪሮስ ጋር ይደወላል አሰለፈች ጋር ይደወላል ሳራ ተክሌ ጋር ይደወላል በቃ መጀመሪያ ስለ ሀገር ፍቅር ውሎ እንዴት ነው ሀገር ፍቅር እንዴት አደረች ይባላል ከዛ ስለ ሀገር ሁሌ በቃ ምንም ከኛ እኩል ነው የሚሰማው ከኛ እኩል የሚያመልጠው ነገር የለም ግን ምንድነው መሰል ትልቅ ሰው ስትሆን ትፈራለህ አሁን ህክምናው አለ ሲል በመድሪያ ሲጠራ አምቡላንስ እዚህ ጋር ነው የሚጠብቀው አሁን እዚህ ቢመጣ ይሄን ያገኘዋል በቃ ይፈራል እዚህ መምጣ የሚሞት ይመስለዋል ለምን እንደሆነ አላውቅም ለመዱት በቃ ያንን ትሬንድ ያንን ለመደው በቃ የሆነ እንትን አለ ሴቭ ነኝ አዳፕቴሽን ገቡና ያን አዳፕት አድርገው ወደዚህ መመለሱም ከባድ ነው ያው ስኳር በሽተኛ ስትሮክ አለበት ልቡን ያማል ብዙ እንትን አለበት ያው እድሜም ሲሄድ እንደዚህ ነው ወደ ትንሿ ህብረን እንምጣ ማንገደላት ናት የመጀመሪያ ስራችሁ ወይስ ከዛ በፊት አለ ማንገደላት ፊልም ማን ያግባት ብሔራዊ ቲያትር ማን ስላለበት ነው እንግዲህ ያ ግሩፕ
በጣም የሚገርም ግሩፕ ነው። ይሄ ዘ ጎልደን ታይም የሚባለው ወርቃማው ጊዜ ገንዘብ ኪሳችሁ የለም፣ ፍላጎት ብቻ ነበር የነበረው። ፍቅር፣ ወጣትነት፣ ኢነርጂ የነበረበት ጊዜ ነው። ካሌብ፣ ኤልያስ ሰብስቤ ዘርጋው ነበረ። ከእንደገና ጎሹ ፍሳ ጎሽቲ ህሊና ነበረች። ህሊናና አንቺ ብቻ ነበራችሁ እንደውም በብዛት ሴቶች። ቅድስት በኋላ ላይ እሷ የተቀላቀለችው እና ያ ጊዜ የሚገርም ጊዜ ነበረ። የተከፈለ ልብ የተሰራበት ሸዋፈራውን የሚያክል ተዋናይ ያየንበት ጊዜ ነበረ እና እዚያን ጊዜ እናስታውስ ከልጅነት ጋር ከትግሉ ጋር ከወጣትነቱ ጋር በስማም ጥሩ ጊዜ ነበር። በጣም ጉልበት ያለው ሰው ጉልበት አቅም ያለው ግሩፕ እንደዚህ የተያያዘበት ጊዜ ነበርና ያ ግሩፕ ከተስፋዬ ሲማይ ቲያትር ስልጠና ነው የወጣ ነው እና አንድ ላይ ለመሆናችን ምክንያት አሁን ፋዘር ሲመጣ የሰራ ነው ውድቅት የሚል የአቶ ወንድሙ ሀብተ ጊዮርጊስ ድርሰት ነው። አዘጋጁ አለሙ ገብረአብ ሁለቱንም ነፍሳቸውን በአጸደ ገነት ያኖረልን እነሱ ናቸውና ያንን ቲያትር ፕሮዲዩስ ማድረግ ሲያስቡ ከዛ ከትምህርት ቤት መቀያው ይሄንን ያመጡታል ይሰሩታል ብሎ ያመኑብን ልጆች መተው ፈተኑ፣ ኦዲሽን ወሰዱ ማለት ነው። ከዛ ወጣ ያ ግሩፕ እንዳለ ወጣ። ያ ግሩፕ ሁሉም ሳይሆን ያው የቀሩ ልጆች አሉ ሰርተው ያንን እንትን ከዛ በቃ ካሌብ ሰብስቤ እኔ መስፍን አይፎክሩ የሚባል አሁን ነፍሱን ይማረው አርፏል። መስፍን በየነ መስፍን በየነ በቃ እኛ አሁን እንትን አለን በደንብ ጓደኝነታችን በውድቅት እንትን አለ። ከዛ ኤልያስ ተስፋዬ በኋላ ተቀላቀለን። ጎበዝ ደራሲ ነበር። ኤልያስ በድርሰቱ እኛ ትወና ያው ፕሮዲዩስ ማድረግ ምናምን በቃ አቅማችን አቅም አልነበረም። በቃ ያለን ነው የሚመስለን የምናወጣው ፕላን በጣም ብዙ ሽብር ያለን ሁሉ ነው የምንመስለውና በቃ በራሳችን ለምን የተከፈለልብን ስክሪፕት ሐሳቡን ነገረን ኤልያስ መጀመሪያ። ከዛ ሐሳቡን ሲነግረን ማደር ነው ተያይዘን ስክሪፕቱ እስከሚያልቅ እንደዚሁ አንለያይም። እኛ ቤት እናድራለን። ያው እኛ ቤት ያው ምንም ችግር የለም። የቤተሰብ ቤት ነው። ቲያትር ምን እንደሆነ ያውቃል ሰው እንዴት እንደሚለፋበት። ፋዘርም አለ ማዘርም አለች። በደምብ ሴባችን ተጠብቆ እንትንላለን። ከዛ የተከፈለልብ በደንብ ታሽቶ በቃ ዛሬ ሸዋፈራው ነበር የታወነበት። ከዛ ትወና በኋላ ካስት ያደረግነው በኋላ ነው እኛ እንትን አለን። ስክሪፕቱን በደንብ ቢውድ አደረግነው። በደንብ በቃ ኤልያስን ሐሳብ ይሰጣው በደንብ ከኛ በላይ አሳምሮት ነው የሚመጣው። ከዛ የተከፈለልብ በዛ ባየው መልኩ በጣም ቆንጆ ሆኖ እንትን አለ። ማን ካስት ይደረግ ሸዋፈራው እና ከኛ ውጪ እንትና ዮሐንስ አፈወርቅ በአሁን ሀገር ፍቅር ያለው እሱ አሁን የንጉስን ፓርት እሱ ያዘ። ሸዋፈራው አባትየውን ካሌብ የሱ በቃ ሶስታችን ኤልያስ እኔ ካሌብ በቃ አምስታችን ነበርና አንቺ ገረዷን ነበርሽ። የት ይውጣ ከዛ ደግሞ አንቺ ገረዷን ነበርሽ። የገረዷን ነበርሽ ከዛ ሲት ይለኛል ሸዋፈራው በዛ እንትኑ በጣም ከዛ የት ይውጣ ከዛ ቲያትር መስራት ብቻ አይደለም እኮ የት እናሳየው ደግሞ ከዛ ሀገር ፍቅር የኛ ቤት አይደል እንዴ ይይዣችሁ ሀገር ፍቅር ምክንያቱም በቃ ፋዘር ብዙ ቲያትር የሰራበት ቤት ነው። ከላይ እስከታች ልክ እንደራሴ ቤት ነው። በቃ እንዴ እዛ እናሳያለን። የልጅነት ነገር። ስንት አመትሽ ነበር? የዛኔ 22 21 ምናምን ነው የሚሆነው። በጣም ልጅ ነበርሽ ምናምን ይሆነኛል። በጣም ልጅ ነበርሽ። 20 አመት ቢሆነኝ ነው ይሆነኛል እንደሱ። ከዛ ነው ተባብለን ፋዘር የለም አሜሪካ እስራኤል ነው የዛኔ። ከዛ ስንሄድ ኪሮስ ነበረ ቲያትር ክፍል ኃላፊ የዛኔ። ኪያዬ ልክ እንደንትና እንደዚህ ቲያትር እንትን ብለን እንደዚህ ብለን ነገርኩት እኔ መጀመሪያ እስኪ ብሎ ስክሪፕቱን እስኪ አምጡት። ደቤም ጋሽ ደበበ ነፍሱን ይማረው እሱም የሆነ ነበረ አለ እዛ ውስጥ። ከዛ ስክሪፕቱን ሲያዩት ተርቀን ነው የመሰላቸው የእውነት ማን የጻፈው ኤልያስ እጅን የሚያክል ኤልያስ ይዘንላቸው ጨረጅም ነበር። በጣም ነው የገረማቸው። እና አሁን በጣም ማረሳው ህብረት ስላለች አይደለም ይሄን ስክሪፕት እንደዚህ የምናረጋው አሉ። በቃ ይሄ ቲያትር ስክሪፕት ይሄ ስክሪፕት መሰራት አለበት አሉ። አይ ሰርተናል፣ ዳይሬክቲንጉን ጨርሰናል። ዝግጅቱን ጨርሼ አለሙ ገብረአብ መጥቷል። የዛኔ እኔ ነኝ ያዘጋጀሁት። አለሙ ገብረአብ ደግሞ ቴክኒካል ዳይሬክተራችን ነው። በጣም ነው የሚወደን። ውድቅትን አዘጋጅቶናል። ሲያየው ራሱ በቃ የኔ ልጆች እንደዚህ ሰሩ ብሎ እንዴት በቃ እንዳለቀሰ። ከዛ አሳየናቸው ሰርተናል። የሆነ ስናሳያቸው የሆነ በቃ ገንቢ አስተያየት ተሰጠን። በቃ ሀገር ፍቅር የመጀመሪያ በግል ይዘን የመጣን ቲያትር ችንችንም እናካክል ልጆች ያንን የሚያክል ሐሳብ እኔ ራሱ አሁንም እኮ ይገርመኛል።
በመናቅ ፓወራችን አሁንም አርጅተን እኮ ነው መቼ ሰራ ነው ጉልበታችን በቃ የዛኔ የካሌብ ካራክተር ያ አንባቢው ካራክተር ነውና መላጣ ነበር ካሌብ መላጣ ነው የዛኔ ገና መጀመሩ ነው መላጣ አዲስ መላጣ ነበርና መለስ ዜናዊ ነው ይሄ በቃ የሚወክለው ምናምን ይልና ኦዲየንስ ተወኝ በቃ ሞልቶ ነበር የሚመለሰው ሰው የሚገርም ቲያትር ነበረ ከስንት አመት በኋላ በጣም ሶስቱ አይጦች ተብሎ ተመልሶ መጣ ለምንድን መሰለ ያን ቲያትር ደግመን ያው ድርሰት ጠፍቶ ወይ ምናምን አይደለም ግን እንግዲህ ትልቅ ሐሳብ ያዘው ሰው ላይ የሚሰራ ስክሪፕት ነው ስራ ነው እኛ በመንፈልገው ልክ አልነበረም ይዛኔ የተሰራው በመንፈልገው ልክ ሰው ጋር ደርሷል ብለን አላሰብንም ይዛኔ አመት ከሁለት ወር ምናምን ታይቷል በርግጥ ግን በቃ ሰው ሞልቶ ተርፎ ነበር የሚመለሰው ግን በቃ አንዳንዴ የሆነ እንትን አለ አይደል አቀብደ አልደስ አላልናቸው እንኳን በኋላ ነኪያ ምናምን ከወጡ በኋላ የነበሩ ሰው አልወደዱንም መሰለኝ በቃችሁ ወረዱ ተባልን እሺ ብለን ገና የዛኔ ደግሞ ማን ያግባት ደግሞ መጥቶ ነበር ብሔራዊ ቲያትር እሱን ሀገር ፍቅር ከፈትን በሶስተኛው ወር ደግሞ ማን ያግባትን ከፈትን ብሔራዊ ቲያትር እንዴ ካለዛ ካለኛ ማንና ለቲያትር ስለ የዛኔ ብለን በቃ ያን ስንከፍት ደግሞ ምን እንስራን እስቲ እስካሁን እኮ ቲቪ ላይ ደግሞ አልሰራንም ተባባለን እንትን መጣ ደግሞ ትንቅንቅ እሱ ደግሞ ሌላ ነገር ነበር ዘግዝኬ ደግሞ በቃ ቲያትሮችን አይተናቸዋል ቲያትር ቤቶቹን በቃ ሁለት ቲያትር አለን ስለዚህ ደግሞ ወደ ቲቪ ደግሞ እንሄድ ብለን እሱን ደግሞ ስራ ይዘን መጣን ፖሊስ ፕሮግራም ላይ በጣም በቃ ወጣትነት እኮ በቃ ድፍረታችን እነዛን የሚያካክሩና ብርቄ ኮሎኔል ምናምን የዛኔ ተማረግ አላቀም ብርቄው ለገብርኤል ምናምን በጣም ነው ተሳራው የአዳነች ለገብርኤል በጣም ነው ልብሳ ምናምን ገባል እኛ ማን ፈርተን እንደዚህ ለሐሳባችን ነገር ነው እኛ ተዋና ያለን ድርሰት አለን ዝግጅት እናዘጋጃለን እናንተ ጣቢያችሁና ካሜራችሁ ስጡራላችሁ ሄደ እኛ ሌላ ምንም የለንም ከፍያ አንፈልግም ከዛ ከፍያው ሳለች ማሊ ከፍላችሁ እኛ ከፍይ በነፃ ነው የተሰራው በነፃ በቃ እኛ ፕሮዲዩሰሮች ነን ህብር ፕሮሞሽን አለ በኔ እኛ ተዋናይ ዝግጅት አዘጋጅ እና አልባሳት ኮስቲዩማችንን እንችላለን እነሱ ቲቪያቸውን መኪና ወዲያ ማለትና አንድ ሰው የተከፈለው ሰው የለም ታምነኛል የኡነት እግዚአብሔር በቃ አመት ከምናምን ሲሄድ በቃ ምን ምክንያቱም በቃ የዛኔ ማንንም ሊያገኙ የማይችሉ ብር አለን ስለ ያው 200 ብር ይሆናል እኮ ዋና ብዙ ብር አለን የምንለው ሁለት ቲያትር አለን በትንሹ በወር 200 ብር አታጡ እንዴ በጣም ብዙ ብር ነው እንደው አንድ ነገር ልጠይቅሽ ብርዬ ትንቅንቅን ማንንም ስሙን ሁሉ አያውቁም አሁን ዘግዝኬ ነው ከጎሽቲ ጋር ባጋጣሚ እንኳን ስንገናኝ እንደው ወይ ለሻይ ለመጠጣት ይሆናል ባጋጣሚ ስንገናኝ ማንንም ሰው ትንቅንቅን አያውቅም የጎሽቲ ምንለው እኛ ጓደኞቹ ነው ጎሹ ፍሳህ ነው ስሙን ሁሉ ማንንም አያውቁም ዘግዝኬ ነው በዛ ነው የሚያውቁትና ጎሹ ስሙ አይታወቅም ማንንም በስሙ አያውቁም ነው የሚሉት መንገድ ላይ እስካሁን ድረስ ስንት አመት ይሆናል አረ ቆይቷል በጣም ብዙ 20 አመት ይሆናል ይሆናል በጣም እና በቃ ብራንድ የሰራ ስራ ነበር ሁለት ጧት ነበር የሚተላለፈው ተዘይለኛል ሰው እኮ አይኖርም መንገድ ላይ በቃ እሱ ሲያልቅ ነው ሰው የሚወጣውና በቃ በጣም ጥሩ ጊዜያችን ነበረ ምንም የሆነ ምግብ ምሳ እንብላንል ምናን እኔ ጋር ካለ ካሪብ ጋር ካለ ኤልሻ ጋር ካለ ምናን በቃ እንደዚህ ነው ይሄ ደግሞ አሁን ይሄን ሰርተን በቃ በዚህኛው ኤፒሶድ በዛኛው እንደዚህ ገንዘብ አረጋዋለሁ ምንም በቃኛ ስራው መቀጠሉ ነው እንጂ ገንዘብ ይከፈለናል እነሱም ምንም በቃ አንድ ደቂቃ ካሜራ እንዲቆይብን አይፈልጉም በጣም አክበረው ፖሊስና ህብረተሰብ ፕሮግራም በጣም ወደውን ባር ነው ግን አሁን ይሄ መረጃ ዛሬ ነው ያለኝ አይገርምም ስራውን አቋለው ምንም በቃ ግሩፑን አቋለው ክፍያ ሳይከፈላችሁ አለመስራታችሁ ግን ምንም በቃ ራሳችንን ፕሮዲዩስ ያደረግነው በቃኛ ነን በትራንስፖርት ከኪሳችሁ እየሄዳችሁ ምን አንለያይም እኮ የሆነ አንድ ቦታ ሴንተር አለ እዛ እንገናኛለን ከዛ ተያይዘን በቃ መኪና የለም በቃ አንዳንዴ በእግራችን ከዛ በታክሲ ሙልት ብለን ማታ ኤዲት ሲያረጉ ያድሩ የለ እንዲሆንኩ ካሌብና ኤዲያስ እኮ ያድራሉ አብረው ኤዲት ሲያረጉ ከዛ ስለዚህ የተከፈለ ልብና የማን ያግባት ብር አለን ያኮ ምንም በቃ ያንድ ቤት አሁን ለምሳሌ ሳሎንና መኝታይት ምናምን እንደምትለው አለ አይደል የራስ ቤት ነው ሁሉ ለራሳችን ቤት በቃ ከዛኛው አምጣተን ለዚህኛው እንደሱ ነበር የምናረጋው የሚገርም ነው
ግን ጽናታችሁ ደስ ይላል። እንግዲህ አሁን ፖሊስ ፕሮግራም አዘጋጆች ይሄን ነገር ያዩታል ይሰሙታል ብለን ክብር ነው። በቃ ክብር ነው። ይሄ ምንም ሰው ለሚወደው ነገር መስዋዕትነት መክፈል የተለመደ ነው ይታወቅ ነው። ግን በጣም ነው ደስ ያለኝ። ግን ምንድነው ስትበስል ደግሞ ጥሩ ነው። በሰዓቱ በስለት ስትሰራ አሁን የዛኔ ምንም ዶክመንት የለንም ታምነናል። የተከፈለ ትንቅንቅ ካሜራ ይኖራል። ካሜራ እንትን ካሴት የዛኔ እንደዚህ የሆነ ካሴት ነው። ከዛ የሆነ ዜና ሲፈልግ ይሰረዝና በሱ ላይ ይቀዳበታል። እና በቃ የነሱ ነው ጣቢያው የነሱ ነው። ምንም ኢትዮጵያ ቴሌቪዥን ነበር ያው በኢትዮጵያ ቴሌቪዥን እና አሁን የራስ ስራ የሆነ በስለ ቢሆን የዛኔ የሰራው ስራ ብለህ አውጥተህ ታየዋለህ። የሆነ ዶክመንት ታረጋለህ። አሁን የትንቅንቅ እንትን አንዳንዴ ከቲቪ ላይ የቀረጽ ነው ምናምን እንደዚህ በጃክ ምናምን ተሰክቶ ይቀረጻል ነበር እሱ አንዳንዴ እሱ ከዛ ይሰለቻል። ከዛ እነሱ ማድረግና እንደዚህም ደርሰን የሆነ ዶክመንት እንፈልጋለን ማትልም እኮ በዛ ጊዜ መስራት ብቻ ነው። እና የዛኔ የመንግስት ቤት ነው ካሴትም ጠፍቶ አይደለም እኛው ነው የኛ እንትን ነው ምናምን አላልናቸው። መጠየቅማችሁም ያኔ በቃ መስራታችሁ ነው ታስቡ ብቻ ነው ይከለክሉናል አለበለዚያ ስለምትሉ በቃ ተንቀጥቀጠን ነው። ግን ከዛ በኋላ ተዋደናል። በጣም ወደውናል። እኛም ወደናቸዋል ተከባብረንና ግን ካሴቱ የእንትኑ ወደ ኋላ ማየት ስንፈልግ ወይ እንትን እኮ ዜና ወንጀል እንትን ተቀዳበት ይባላል። ከዛ በቃ ምንም አይመስለንም። በጣም የሚገርም ነው። ከዛ በኋላ ነው እንግዲህ ያው ብዙ ቲያትሮችን በማል ተሰርተው አንቺ ድንገት ጠፋሽ። ድንገት ከዛ በኋላ ነው እንደውም በቃ ከካሌብ ጋር በቃ ይሄ ሶስቱ አይጦችን ይዘሽ እንደዚህ ወደዚህ መምጣት ጀመርሽና ግን ረጅም ሰዓት ጠፋሽ። በአካል አግኝቼሽ አላቅም። በፊትም መድረክ ላይ ነው ማይሽ ያው እንደ ማንኛውም አድናቂ። አጋጣሚ መጽሔት ላይ ስሰራ ኢንተርቪው የሆነች ልጅ አርግ ቤት ወልዳ ተኝታለች አንድ አርቲስት ተብዬ ሄድኩኝ። ሲሄድ አንቺ ነሽ። በእውነት በጣም ነው የደነገጥኩት። የመጀመሪያ ልጅሽን ወልደሽ ወደ ትውልድምቱ ዓለም ባንክ ቃልቲ አቃቂ ዓለም ባንክ እና በጣም ነው የደነገጥኩት። ወልደሽ ነው ያገኘሁሽ። አይ በአካል አግኝቼሽ አላቅም። በአካል አግኝቼሽ መድረክ ላይ ነው ማይሽ። በቃ ቲያትር ልብዬ ሲሄድ ቲያትር በጣም ወድ ነበረ። እስካሁንም ወዳለው አጋጣሚ እና ቲያትር እየከታተል ነበር የሚወጡ ቲያትሮችን። ያው ጋዜጠኛም ስለሆንኩ እየከፈልኩ አላይም። እውነትም ለመናገር ያው ተጋባዥ ፕሮግራም ለመስራት ምናምን ሊሆን ይችላል ሙያውንም ስለምወደው እና ያቺ መድረክ ላይ ማቃተን ህብረ ድንገት ነው ያየኋት። ቤቷ ተገኘው። አጋጣሚ እንግዲህ ባለቤትሽ ነው ይዞኝ የመጣው። ስልኬ የተሰጥቶት እየተደዋወለን የመጣ ነውና በጣም ነው የገረመኝ። በጣም ነው ደስ ያለኝም። ከስንት ዓመት በኋላ ነው ያየውሽ ወደ ስራ ገብተሽ። ልጆችሽ ስንት ዓመት ሆናቸው? አሁን ሴቷ ያቺ ኢንተርቪው ያረከኝ ከማደንዘዣ ሳልወጣ ትዝ ይላል። መጽሔቱ ላይ እያነበብኩት ባለፈው እንዲህ ብዬዋለሁ። እንዲህ ቃል በቃል አልኪዳን መጽሔት ላይ አረ እንደው ከማደንዘዣ እንኳን ልውጣ አልኩ። ኢንተርቪው ለማድረግ ችኮላ ከሆስፒታል ወጥቼ ቤት በገባው ጠዋት ነው የመጣው እንደዚህ ነገር። አረ እንደው ከማደንዘዣ እንኳን ልውጣ ፌል ላቃቅ ምናምን አልኩ። የመጀመሪያ ልጅ አሁን 18 ዓመት ሆኗታልና ዘንድሮ ማትሪክ ተፈታኝ ናት። ሁለተኛ ልጅ ደግሞ 16 ዓመቱ ነው። 11ኛ ክፍል ተማሪ ነው። ልጆችሽን አሳደግሽና የጠፋሽበት ያው የጠፋውበት ምክንያት ምን መሰለህ? እንግዲህ የተከፈለ ልብን ሰው ለሰው ማስተማር ብቻ አይደለም፣ ራሳችን መተግበር አለብን። የምንለውን የምናወራውን የምናስተምረውን የምንሰራውን ቲያትር አይደለና መቅረጽ ያለብን ከታች ነው። እንግዲህ ልጆቻችንን እኔ በቃ ፈልገዋለሁኝ። ይሄ ማቀፉን፣ ማዘሉን፣ ማጠቡን፣ ዳይፐር መቀየሩን ሞግዚት ማንም ያደርገዋል። 3-4 ሰራተኛ ቢንጋጋ ግን ያ ኮንትንህ አይመጣም። በቃ ፈልገው ነበር ከልጆቼ ጋር በደንብ ያንን የራስነት ጊዜያቸውን ማሳለፍ። በቃ ለራሴ ልክ ልወልድ ማግባት ስወስን በቃ ስራ እንደማቆም እንትን ብያለሁ። እርግጠኛ ነሽ? በጣም እርግጠኛ ነበርኩ። እንዲያውም እርጉዝ ሆኜ አንድ ስራ ሰርቼ ሳይታወቅ የነ ጥላሁን ዘውገን ቲያትር ግን ምን እንደሆነ ረስቼዋለሁ። ይሄ ስንቅ ላይ የመጨረሻ ስራ እሱ ነበር። ነጥሌ አሁን አያውቁትም ያንን ይመስለኛል። እርጉዝ መሆኔንም አያውቁም የዛን ጊዜ። ከዛ በቃ እንትን አልኩ ብቻ ሆዴ ገፋ ብሎ ማን እንደሆነ አላውቅም ደውሎልኝ የእርጉዝ ካራክተር አለ ብርዬ ነይ ስሪ ነው አልሰራም አልኩኝ። ከዛ በቃ ገባው ልጆቼን በደንብ እንደፍላጎት አሁን እንዲያውም ሲኑ ልቀፋችሁ ስላቸው እንዴ እናቴ ምናምን ሲሉ እኔ ጥግቤያቸዋለሁ።
በጣም በቃ ስፈልግ አዝዬ ስፈልግ ጥዬ ስፈልግ አንስቼ ያንን የእናትና የልጅ ኮኔክሽንን በደንብ አጣጥሜዋለሁ። ብዙ ጊዜ አርቲስቶች ወይም ደግሞ እንደዚህ ጥበብ ውስጥ ያሉ ሙዚቀኞች ሊሆኑ ይችላሉ፣ ተዋናዮችም ሊሆኑ ይችላሉ። እንደዚህ ልክ ትዳር ሲያገቡ ነው ከዛሬ ጀምሮ ይሄ ጥበብ የምትይውን ነገር ምናምን ነገር አቁሚ፣ በቃ አርፈሽ ተቀመጪ፣ አንቺ ሚስት ነሽ ከዚህ በኋላ የሚባል ጫና ይደርስባችኋል ይባላል። አንቺ ጫና ደርሶብሽ ነው ፈልገሽ ነው? አይ እኔ ፈልጌ ነው። ነገርኩ እኮ በቃ ልጆቼን በደንብ እንትን ለማለት ፈልጌ ነው፣ በራሴ መንገድ ለመቅረጽ ፈልጌ ነው። እና እንትኑ ማጣጣም እናትነት ከመጨረሻውም ቢሆን ግን ይሄ አራስና የሚያልፍ ጊዜ ነው። አሁን አራስ ይሁኑና በቃ ነገሮች ብዙ ቲያትር ሰርቻለሁ፣ ወደ 20 ምናምን ፊልም ሰርቻለሁ፣ 100 ደርሻለሁ። ስለዚህ በቃ ልጆቼን ደግሞ አራስነታቸው ከየት አመጣዋለሁ? አደግሚው አይ ከየት አመጣዋለሁ? አልመለስ። ፊልም ግን መስራት እችላለሁ። ምናልባት የዛሬ 10 ዓመት የተሰራው ፊልም ላይ ላልገኝ እችላለሁ። ዛሬ ግን እገኛለሁ። ያው ነው በቃ። አሁንም እየሰራሽ እኮ ነው። አሁንም እየሰራሁ ግን ልጅነታቸውን አላገኘውም፣ ያንን እድሜ አላገኘውም። ለዛ ነው አሁን እንደ ጓደኛ ነው ስወጣ ቴክ ኬር። እኔ ድሮ እንደምላቸው በጣም የሚገርም እናቴ ቴክ ኬር፣ ምሳ በላሽ፣ ውሃ ጠጣሽ ምናምን ነው የሚሉኝ። ምክንያቱም እኔ ያሳየኋቸው ነው። አሁን ወደ እኔ ተገልብጧል። እኔ አሁን በቃ ጨርሻለሁ። ከቴዲ ጋር እንዴት ተገናኛችሁ? ተደቦልኝ ነው እንደ የምጠይቀኝ? ያኛውን መጽሔቴ ባለፈውን አንብበው ዛሬ ሌላ አድማጭ ነው ሌላ ተመልካች ነው ያለው። ከቴዲ ጋር እህቱ ጓደኛዬ ናት፣ በጣም ጓደኛዬ ነበረችና በቃ ባጭሩ በሱ ነው የተገናኘ ነው። ብዙ ሚዲያ ላይ ስላልኩት የጓደኛዬ ወንድም ነው ቴዳ። እናመሰግናለን። ወደ አዲሱ ቲያትር ስንሄድ እንግዲህ እንትን የነበረው ቲያትር የተከፈለ ልብ የነበረው ቲያትር ከ20 ምናምን ዓመት በኋላ ተመለሰና ሶስቱ አይጦች በሚል መጣ። አንደኛ ስሙን ለምን ቀየራችሁት? ለመመለስስ ለምን ተመረጠ? ስሙን ቀየራችሁት ላልከው ነገር ቲያትሩ የራሳችን መብታችን ነው። መብታችሁ ሊሆን ይችላል። አይ ምክንያታችሁ ባቅ ደስ ይለኛል። አይ ትቀልደና እንትን ፕሮዲዩሰራችን አሁን የሶስቱ አይጦች ቲያትር አራዳ ፍሌክስ የሚባል ድርጅት ነው፣ የኪነ ጥበብ ድርጅት ነው። ወንደሰን ካሴ ይባላል። በጣም ጥበብን የሚወድ የሚያከብር ቲያትር የሚወድ ሰው ነውና ብዙ ሌላ ስራዎች አሉትና ጥበብ ውስጥ ብዙ የኪነ ጥበብ ስራ የሰራ ሰው ነውና በሆነ ስራ አግኝቼው ቲያትሮችን የድሮ ቲያትሮችን በተለይ የድሮ ቲያትሮችን እነሱን ስቴጅ ላይ ቀርጾ ለገጠር አሁን ቲያትር ለማያውቁ ሰዎች እንደዚህ ዩቲዩብ አይነት ፕላትፎርም ሰርቶ እሱ ላይ ማስተላለፍ ይፈልግ ነበርና በሱ ጉዳይ ተገናኘን። በቃ በሌላ ስራ ውድቅትን ሰርቸው ስለነበር ነው የድሮ ቲያትር ስለሆነ እሷ ጋር ተገናኝ ብሎ እሱ አገናኙኝ እኔን ወንዴ። ከዛ አወራን። በቃ ይሄ የጠለቀ ጀንበር ምናምን የድሮ ቲያትሮች ውድቅት፣ ወርቃማ ፍሬ ምናምን እነሱን እንትን ጽፌ የሰጠሁት የድሮ ቲያትሮችን። ከዛ ደራሲዎቹን በህይወት ካሉ እሱ በህይወት ካሉ እነሱ ይጠቀሙ፣ ዩቲዩብ ላይ የሚቆጥረው እንዳለ ለነሱ ከፍላለሁ። የሚገባቸውን ክፍያ እንዲያገኙ የሚገባቸውን ስላላገኙ ቢያንስ በዚህ ምን ቲያትርን ብቻ ሳይሆን ሰው ሙዚቃም ላይ ነው እየሰራ ያለው። ሙዚቃም የድሮ ሙዚቃዎችን ደራሲና አዘጋጆችን፣ ግጥም ደራሲና ዜማ እንትኖችን እነሱ ማገዝ በቃ እዛ ላይ ዩቲዩብ ላይ የሚገኘውን ገቢ ለነሱ ማድረግ። ቲያትሩም እንደሱ በታየው ልክ ለደራሲው፣ ላዘጋጁ፣ ለተዋናዮቹ በቃ የድሮቹ በተለይ በሚከፈላቸው ልክ አልተከፈሉም። ድሮ ነው የመጣው ብዙ ዓመት 30 ምናምን ዓመት ውጭ ነው የኖረውና የአቦምሳ ልጅ ነው። አቦምሳ ቲያትር ሄዶ አያውቅም። አዲስ አበባ ሲመጣ ነው ቲያትር የሚያየው። በጣም ነበር የሚናደደው ገጠር አቦምሳ እንዴት አይሄድም ብሎ ቲያትር። ስለዚህ ነው ባሉበት ለምን ቲያትር አይሆን ቲያትር ምንድን ነው የሚለው ማሳየት ፈልጎ ነው። እነዛን ቲያትሮች እያጠናን ደራሲዎቹን እያነጋገርን ምናምን ነበርና እስከዛ ድረስ ያስኪ ሰራ ለምን ይሄን አንሰራውም ተባባልን ከካሌብ ጋርና ነገርኩት። እኔ ወንዴ እንደዚህ ብዬ ስነግረው ደስ አለው። ስክሪፕቱን አነበበው፣ በጣም ደስ አለው። ከዛ በቃ እኛ እኮ ድሮ የሚገርም አይጦች ነበር፣ ሶስቱ አይጦች ነበረ የድሮ ርዕሱ እንጂ በእውነት የድሮ የመጀመሪያ ሲጻፍ ሶስቱ ሳይሰራ በፊት በቃ ስክሪፕት ሆኖ ሲመጣ ሶስቱ አይጦች ነው ርዕሱ። ከዛ የህፃናት ቲያትር እንዳይመስል ምናምን የዛኔ ግንዛቤው እንትን አልነበረም ተብሎ በቃ የተከፈለ ልብ ይባል ተብሎ ነው የተከፈለ ልብ የተባለው። እንዲሁ እንደቀልድ ስናወራ ሶስቱ አይጦች እኮ ነበር ርዕሱ ስንለው በጣም ወደደው። በቃ ይሄንን ስጡ ይለኝ በቃ ሶስቱ አይጦች በሉልኝ። ያስቃል
ሲሰሙት ያስቃል ሶስቱ አይጦች እና ስታየው ነው ታሪኩን ምን እንደሆነ የሚገባ ቲያትሩ ስታይና ከዛ አረ እንደው እንዳይገፈትርብን እንስልል በቃ በታምር አለ ይሆነልን አለ በዛ ምክንያት ነው ርዕሱ የተቀየረውና ቲያትሩንም ደግመን ለመስራት የተነሳሳ ነው ለዛ ነው በጣም ጥሩ ቲያትር ነው በጣም የሚወደድ ማንም ሰው ገብቶ ደስ ብሎት የሆነ ነገር ይዞ የሚወጣበት ቲያትር ነው እሱን ቲያትር እየሰራሽ አጋጣሚ ሰው ተቀየረ ያን ቀን እና ምዘይበት ቦታ አለሽ አክስትየው አይደለሽ አንቺ ወደቅሽ ከፍተኛ ጉዳት ደረሰብሽ ሰው ቲያትር ይቆም አለ ግን አይቆምም አልሽ ማቆም አይቻልም ነበር ህመሙን እንዴቻልሽ አዎ ከባድ ነበር በሰዓቱ ያው ምልህ ማንንም ያጋጥማል ሰው ህይወታቸው ስቴጅ ላይ ያጡ ብዙ ተዋናዮች ዘፋኞች አሉ ግን ያው ግዴታ ነው በቃ ያን ቲያትር መጨረስ ጀምሬዋለሁ ያ ያጋጥመኛል ብዬ አልገባሁም በአጋጣሚ እዛን ቀን ብዙ ሰው ነበር የሚገርመናል በጣም ብዙ ኦዲየንስ ነበር ከዛ የካሌብን ካራክተር ሌላ ሊሰቀይሮ ነው ካሳሁን ነበር የሚሰራውና እድሉ ሆኖ ነው ካሌብ ክፍለ ሀገር ለሆነ ስብሰባ ወጥቶ ነበርና እሱ ቀይሮት ገብቷል ከዛ ልክ ይሄ እምዘልበት አይተዋል ቲያትሩና እንደዚህ ያንጠለጥለኛል እንትን ኮቶን ቆይ ልክላለሁ እንደዚህ በጫማ ጥፊ በመታው ልጁ ላይ ነው እንግዲህ ልክ ስነሳ ጫማ ይጥፋል ትልቅ ጫማ ነው ማረጋው እና በዛ ላይ ካሌብን የለመድኩት ትንሽ ነው ካኔ ከፍ የሚለው ካሌብ እንትኑ ነው ለምጄዋለሁ ትሬኒንግ አድርገናል እኮ ከልጁ ጋር በደንብ 1 2 3 መድረክ ሰርተናል ግን የዛን ቀን እንዴት ነው ራቀብኝ ረጅም ነው ታውቃለህ ካስዬ ረጅም ነው ከዛ በቃ እንዲቶሩሬ አቀፈው ነው እመመታው እሱ ወገቤን እዚህ ጋር እንደዚህ ነው እመመታው በቃ እንዴት ልድረስበት ልክ የሱን ቁመት ሳስብ እግሬን ራስው እግሬ ጥፍ ከዛ እንዲህ ስንጥቅ ነው ያለው እግሬ ከዛ ካስዬ ላይ እንደዚህ እንዳለው ሊያወርድ ሲል አሮር ከዛ እንዳንጠለጠለኝ ካስዬ እግሬ ተሰብሯል መሬት ላይ እንዳታስቀምጠኛል ይለቀኝ ነበር ለቆይ እንደገና ሌላ ሩጫ አለ ለተመልካች ትወና ነው የሚመስለው በቃ ማንንም ወዴስ አላወቀም ደግሞ የገቡት ግን ዳይሬክቲንግ ምናምን ተቀይሮ ነው የመሰላቸው በቃ ዳይሬክቲንጉ ተቀይሮ እንደዚህ ሆኖ ነው የመሰላቸው ወስዶ ብቻ የሆነ ወንበር ላይ ቁጭ አርገኝ ያዩኝ ላቤ ይወርዳል እኮ ግን ዲያሎጌን አላቆምኩም ከዛ ሰዳደባለሁ ከልጁ ጋር እና ያኛው መመታው ማለት ነው ሆና ነው ቁጭ ያለችው ብሎ ግን እንትን አላለም እየመጣ ጭራሽ አጠገብ ያብሽቀኛል እኔ እላለሁ ምናምን እያልኩኝ እንደምንም ስንጨርስ ናሳኝ ያልኩት ብቻ ስለገባው ብቻ አንጠልጥሎኝ በአንድ እግሬ ዱብ ዱብ ይል ገባው አይነውስ ልክ ስገባ በቃ ልቤ ነሳኝ አይደለም ከዛ ተሸክሞ ይዞ ገቦ ባክስቴጅ ተገባ ፕሮዳክሽን ማናጀሩ ንጉስ ይባላል እያየ ነበር የሆነ ነገር ሀፕን አድርጓል ብሎ ሮጦ ሰው ውሃ ነው የጣደው ሙቋ ውስጥ ሊከቱኝ ማለት ነው ባክስቴጅ ውሃ ጥለው የኔ ሲንስ የኔ ፓርት እስኪደርስ ኦሬዲ ውሃ ውስጥ ገባሁ የፈላው ውስጥ ጨዋለሁ አንተ ሰው ላብ እንደዚህ ይወርዷል በቃ እንደዚህ በቃ እኔ በህይወቴ ላብ እኮ አላውቅም በቃ ተደፋብኝ ላይ ከዛ ክርክር በድምጽ ትግባ እነሱ ተዋናዮቹ መተው ባክስቴጅ ያሉት በቃ አልባሳቱ ክርክ በቃ ይቅር እንዴት ትገባለች ይቋረጥ ሰበብዬ ነው ሰማቸው ነው ማውራት አልችልም በቃ በድምጽ ማይኪም ጣላትና እዚህ በድምጽ ትግባ እንደዚህ ይደረግ እንደዚህ ከዛ ንጉስ አልኩት ዱላ የለም አልኩት ከዛ እንዳለ እብሪዬ ቻዩና ግቢ ይሄ ታሪክሽ ነው ወራም ይለኛል እሱ ልጅ አልቻለችም በቃ አንቧ ይፈሳል አይኗ ፈጥጧል ከዛ በቃ ግቢም አትግቢም ምንም አትደምሷል አንድ ቃል ማውጣት አቅቷታል እግሬ እያበጠ እዚህ ጋር ደርሷል በቃ ከታች አበጠ እያበጠ ውሃ በለካ ቀዝቃዛ ውስጥ ነው የሚጨመረው እኛ ወስደን ሙቅ ውሃ ውስጥ ከዛ በቃ ንጉስ በቃ የሆነ ኬት እንዳመጣው የሆነ ዱላ መጣልኝ ብቻ ደግፈውኝ ባክስቴጅ እዛ ጋር መግቢያችን ጋር ቁጭ ክንፉ ጋር ቁጭ አረው ልክ ተራይ ሲደርስ በዱላ ገባው በቃ እንደምንም በጨለማ እንዲህ እያልኩ ገባውና ንጉስ ወስዶ ቁጭ አረገኝ ጨለማ ውስጥ ከዛ ቁጭ አልኩኝ በቃ እንደምንም ዱብ እያልኩ በአንድ እግሬ በዚህ ሰውነቴ ከዛ በቃ ሰው እንዴት ደስ እንዳለው ኃይላል በአንድ እግሬ ተሰራ አንተ ከዛ እንደምንም ብዬ ልክ ከርተንኮል አልወጣው ከርተንኮል መውጣት አቃተኝ ከበደሽ ወይ በስማ እንደዚህ ደረሰ ሱሬ ጠበበኝ በቃ እንደዚህ ሆነ እግሬ ከዛ በቃ እንትን አለ ምናምን ተሸክመው በቃ ወደ ቤቴ ልክ ይሄ ነገር አፕን ሲያደርግ ለቴዲ ተደወለት አረ ወጌሻ ፈልጉ ምናምን ተባለ ከዛ መጥቶ ሲሆን ወጌሻ ማታ ነው ከየት ይምጣ
እንደዛው አደርኳት። ስቃዩ ከባድ ወይኔ በስመ አብ ወወልድ ወመንፈስ ቅዱስ በቃ ሁሉም ወይኔ እጄ በተሰበረማ ልለው የለም ወይኔ እጄ በሆነ ኖሮ በቃ እንዴት ልሁን በቃ ሁሉ አካለ አስፈላጊ ነው እንግዲህ እኔ ለእጄ ተመኘሁት። ከዛ በቃ ያው 1-3 ወር ምናምን እግሬ ተሰቅሎ እንትን ብሎ ነበር ተሰብሮ ነበር። ስጋው እንዳለ ስምጥቅ ግምስ ነው ያለው ስጋ እንትኑ አጥንቴም ክራክ አረገ በጣም ያው ሰውነቴ ክብደቴን አስበው እዛ ላይ ተወድቅበት። ግን ቲያትሩ አልተቋረጠም እንደምንም ጨረስ ነው። ከዛ ተሸክመው ሲወጡ ነው ደግሞ ያው ባክስቴጅ ጓደኛ ምናምን እንግዳ ሰላም ይላል እንዴ ተሸክመው እንዴ እኛ እኮ የቲያትሩ አካል መስሎን ነው አይደለ? እና በቃ እንደዛ ሶፊ ገባች በሪ ቦታ ሶፊያ መሐመድ የሽመልስ በቀለ ሚስት እስክትለማመድ 1-2 ሳምንት ተዘጋ። ከዛ በሶስተኛው ሳምንት ተጀመረ። ከዛ ደግሞ ገረድን ሆኜ መጣሁኛ ከእንደገና ገረድን መስራት ጀመርኩኝ። ከ20 ዓመት በኋላ ደገምሻት? ደገምኳት በሶፊያ ስላማረ። ከዛ በቃ መቀየር ጀመርን። 1 ሳምንት ገረድን ሰራለሁ፣ 1 ሳምንት የራሴን ምናምን በደንብ ስደን እንደሱ መስራት ጀመርኩ። ብዙዎች ልክ ያን ነገር በማድረግሽ ሚዲያዎች እስኪቀባበሉ ድረስ ደርሶ ነበር። በጣም ከባድ ፈተናን ያለፈች ጀግና የአባቷ ልጅ ነው እንደውም የተባለ የአባቷ ልጅ ታሪክ ደገመች ነው እየተባለ እንደው በጣም እንደዚህ አይነት ጠንካራ ሰው የለም። ምክንያቱም ከራስ በላይ ብዙዎች መድረክ ላይ እናታቸውን ቀብረው አባታቸውን ሬሳ አስቀምጠው የልጆቻቸውን ነሙናዬ በጣም ብዙ ሰዎች እንሰማለን። ይሄ ደግሞ ህመም ነው። ድንገተኛ የመጣ ህመም ከባድ ነው። መሰበርም ሊሆን ይችላል። አንቺ በጊዜው አታውቂም። አላወኩም። ያንን ለመጨረስ መታገል ትልቅ ትዕግስት፣ ትልቅ አቅምም ይጠይቃል። ለቲያትር ለከፈልሽው ነገር እናመሰግናለን። ሌላው ደግሞ እንግዲህ በጣም የምንወደው በጣም የምናከብረው አርቲስት ገለታ ተክለ ጻዲቅ ባለፈው እንግዳችን ነበርና ከቲያትሩ ርቋል። ይሄንን ስትሰሚ እኔ ጋሽ ገለታ ፈቃደኛ ከሆነ ይሄን ቲያትር ገቢው ለሱ የሚሆን አበረክታለሁ ስትይ ነበርና ማበረከት ማለት ምንድነው? ያው የኛ የቲያትር ቋንቋ ነው። ማበረከት መሰል ቲያትሩን አበረክታለሁ ስትል ምንድነው? የሆነ ለዛ ሰው ቲያትር በዛ ሰው ስም የዛን ቀን ተሰራለታለህ በነፃ ተሰራለታለህ። ገቢው ለሳቸው ማለት ነው። ገቢው ቲያትር ቤት ይተባበራል። ቲያትር ቤቶች በዚህ አጋጣሚ በጣም ነው የሚተባበሩት። እንደዚህ ባለሙያ ሲደክም ሲያመው እንደዚህ እንስራለት ሲባል በነፃ ይፈቅዳሉ። ሰራተኛ መብራት ሁሉ ነገሩን የቲያትር ቤቱን እንትና ተዋናይ ይተባበራል። ኖርማል ነው። ለኛ እኮ ምንም አይደለም። 1-2 ሳምንት 3 ሳምንት በነፃ ብትሰራለት ለሱ የ3-4 ዓመት ህይወቱን ልታስተካክልለት ትችላለህ። ደግሞ ተመልካችን በጣም ደግ ነው፣ ይመጣል ስትጠራው። በዳኒ አይተናል። በጣም በዳኒ አታዩም? በቃ ፌስቲቫል ነበር እኮ የሚመስለው፣ ትልቅ የመንግስት ፌስቲቫል በጣም እና እንትን ነው። ጋሽ ገለታን የሚያክል ትልቅ ሰው እኔ ጋሽ ገለታ ጠፋ፣ ገለታ እንደዚህ ሆነ ምናምን ስሰማ በጣም ነው ያዘንኩት። ምክንያቱም ስፔሻሊ እኔ ደግሞ አባቴ እዚህ ሙያ ውስጥ ነው ያለው። ኢትዮጵያ ውስጥ ቢኖር ኖሮ እላለሁ እሱም እንዴት ነበር የሚሆነው? እና ያሳዝናል በጣም። ምክንያቱም ምናልባት አስተዋሽ ገለታ እዚህ ነው ያለው፣ ጋሽ ገለታ እዚህ ነው ያለው፣ ጋሽ ገለታ የሚል ጥበብ ውስጥ ያለ ልጅ ስለሌለው ነው እንጂ ቢኖር ኖሮ ያው በግድ ጓደኞቻችን እንትን ይላሉ። ጀግና እኮ ነው። ትወና ላይ በጣም የሚገርም ባህል አዳራሽ ጋሽ ገለታ በጣም ዲሲፕሊኑ፣ ሰው አክባሪነቱ እኔ በጣም በቃ ድሮ አሪያ የምንለው በቃ እኛ ከነሱ ነው ስነ ስርዓትም ሁሉን ነገር የምትማረው አይደለ? ከነሱ ነው የወሰድነው። ከዛ እነሱ ደግሞ አስተማሪዎቻችን እኛን የተኩ ሰዎች የት ሄዱ ማለት ደግሞ የኛ ፋንታ ነው። ግዴታ እኮ መንግስት አልጠየቀንም ምናምን እኛ ምን አድርገናል? ጓደኞቻችን አባቶቻችን ከጎናችን ሲጠፉ የት ናቸው ማለት በጣም አለብን። በቃ ይሄ አሁን አዲስ ያቋቋመው ማህበር በቃ ለዚህ በጣም ገባውብህ። ምናልባት መናገር ከፈለክ አላውቅም። በቃ ይሄ በጣም ጥሩ ማህበር ነው። አሁን አዲስ የተቋቋመው የእንትኖች ማህበር በቃ ማንም አይጠፋም። አሁን የድሮ ሪበረሳ አንተ አትረሳም፣ ሰንበዴ አይረሳም። ስለዚህ ማንም በቃ ሁላችንም ተደጋግፈን አንዱ ሰው ከጎን ዞር ስትል ጓደኛ ከሌለ የት ሄደ ትላለህ። በቃ ማህበር መሆን እሱ ነው። በቃ መጠየቅ ከጠፋ የት ሄዱ ነው? ስብሰባ ላይ ካልመጣ የት ሄዱ ነው? ይሄ ነገር እየለመደ ነው ከሄድን በቃ ልምድ ይሆናል። እና እንግዲህ ጋሽ ገለታ በጣም ደስ ብሎት ፈቃደኛ ሆኖ እንግዲህ ሶስቱ አይጦች ቲያትርን ለሳቸው ሙሉ አርቲስቱ ቲያትር ቤቶች
ይሄ ደጉ ደግሞ ኢትዮጵያ ህዝብ ተባብረው አንድ ነገር ወደ ሙያው እንዲመለስ ትልቅ ኢነርጂ ያለው ትልቅ ባለሙያ ነውና ወደ ሙያው እንዲመለስ ያግዛል ብለን እናምናለን። ይሄን ደግሞ አስበሽ በማድረግሽ በጣም ደስ ብሎናል። የሚገርም ነገር አሁን እኔ ጓደኞቼ እዛ ላይ አክት የሚያደርጉ ሰዎች በነገራቸው 4 ለምን 10 ለምን አንሰራለትም ነው የሚሉት አይደለም? አዎ። እና እኔ በቃ የነሱ ልብ ስለማቀው ደግነታቸውን ስለማቀው ነው በስልክ ስትነግረኝ ወዲያው ችግር የለም የኛ ቲያትር ይሰራለታል ያልኩ በጣም ደስ ይላል። እና አዎ። እና ምንድነው አሁን እንትን እኮ ቲያትረኛ የነሱን እድሜ እኮ አሁን ፊልም ላይ አናገኘው በሜካፕ አይደለ አሽማግሌ የሚደረገው ሰው በቃ እነሱን እኮ በጣም ተንከባክበን አብሶ የፊልም ባለሙያዎች እነሱ ማገዝ መደገፍ መንከባከብ እኮ አለብን። ምክንያቱም አንድ ሰው ሽማግሌ ሆነልን ብለህ መከራ ተበላይለ ራሱ ሜካፕ ያልተደረገ እግዚአብሔር የሰጠው ሰው እያለ እና በጣም እናመሰግናለን። በጣም ምንም አይደለም በጎነት ጥሩ ነው ለራስም ነው። ሁለተኛ ደግሞ በቃ በጎነት ጥሩ ነው፣ ደስ ይላል። በጎ ማድረግ በተለይ እንደዚህ የወደቁን ሰዎች ወይ ደግሞ እንደው ትንሽ የከፋቸውን ሰዎች እንዲመለሱ ማድረግ አለንል ከጎንነን ማለት ቀላል ነገር አይደለም፣ ያበረታል። በተጨማሪ ደግሞ ቲያትር ቤት ልትከፍቺ ነው። እኔ ተወልጄ ያደግኩበት አካባቢ ልጆኜ እነ ሽመልስ አበራ ሙስ ልጅ አይደለም ሃይስኩል ተማሪ ነኝ። ግን ያው ያኔ ክፍያውም ስለሌለ በአጥር እየተደበቀን ነበር ቲያትር ለማየት። እነ ጸጋዬ እሸቱ መጥተው ናረጋይን ሲዘፍኑ እናይ ነበረ። 08 አዳራሽ ይባላል ትልቅ አዳራሽ ነበር፣ በጣም ብዙ ሰው ማይበት። ከብዙ በኋላ ቆሞ ነበረ። አሁን ህብረ ቀለም ወርቅ እዛ ስራ ቲያትር ቤት ቲያትር ይዛል ታሳይ ነው ሲባል ሰማው። በጣም ነው ደስ ያለኝ። እውነት ነው። አመሰግናለሁ። አዎ ምንድነው ሐሳቡ የመጣው መሰለ አሁን ቲያትር ቤቱን በእንትነት በኋላ ነው ሐሳቡ የመጣው። ግን ምንድነው ይሄ ኮሪደር ልማቶች ምናምን እንደመጣ ያው ሰው ወደ ዳር ወጣ አይደለ? ሰው ያለው ዳር ነው። በአጋጣሚ ያው 3 አይጦች ብሔራዊ ቲያትር ነበረ። ከ400 ሰው 300 ከ300 ምናምን ሰው የለም። ሰው እየቀነሰ መጣ። ከዛ ደግሞ ፕሮዲዩሰር ስትሆን እንደ ፕሮዲዩሰር ይጨንቃል። የቲያትር ቤቱ ስራ ቢሆን ሰው ቢገባም ባይገባም ችግር የለብህም። እንደ ፕሮዲዩሰር ተዋናይ መክፈል አለበት፣ አዘጋጅ መክፈል አለበት፣ ፕሮዳክሽኑ ላይ የሚያስፈልግ ነገር መክፈል አለበትና ይጨንቃል። በቃ ሰው እየቀነሰ ሲሄድ እና ሁሉ ያስባሉ ምን እናርግ ነበርና ለምን ወደ ሰዎቹ አንሄድም? ግዴታኛ ድሮ ክፍለ ሀገር ያን ሁሉ ሴናሪ ምናምን ሸክመን እንሄዳል ነበር ሰው። ስለዚህ ለምን ቲያትር ሳየው የክፍለ ከተማ አዳራሽ እዛ ያለው አቃቂ ቃሊቲ ያለው እንደውም ይሄኛውን አዳራሽ አይደለም ያየሁት፣ ሌላ እዛው እንትኑ ላይ ህንጻው ላይ ያለው ክፍለ ከተማ ቆንጆ አዳራሽ ነውና እሱን ሴታፕ ለቲያትር አድርገን ለምን ሁሉም እኮ ክፍለ ከተማ አንድ አይነት አዳራሽ አላቸው። ይሄ ስሰማ በቃ ዶክተር ሂሩትን ሄደን አናገር እንደዚህ ብዬ ሰርጸ ነበር ይዛኔ። ከዛ ወዲያው ሰለሞን የሚባል ተቀየረ። ነገርኩት ሐሳቡን። መቶ ቲያትሩን አየ ነው ኦዲየንስ የለም። እሱ የገባ ጊዜ ራሱ 100 ሰው አይሞላም የነበረው። ቲያትር የለም፣ ኦዲየንስ እየቀነሰ ነው፣ ሰው ያለው ከከተማ ውጭ ነው። ስለዚህ እዚህ መቶ ትራንስፖርት አውጥቶ ማምሽቶ ትራንስፖርት በሌለበት ቲያትር እና ሳይ ማለት በጣም የጅልነት ነው አልኩትና ስለዚህ ወደ እነሱ መሄድ እንፈልጋለን፣ ለክፍለ ከተሞች የድጋፍ ደብዳቤ ጻፈልን ብዬው ነው ሄድኩትና ጻፈልን። ቆንጆ ደብዳቤ ጻፉልን በዶክተር ሂሩት ፊርማ ምናምን ይወጣና መጀመሪያው በሰፈረ ነው እንግዲህ ዘራፍ የምትለው አይደል? የቃሊቲ ሄድኩና እንደዛ ለክፍለ ከተማው ደብዳቤውና ሳይቺ እንደዚህ ያሳባለን ቲያትር ቤታችሁ ማለት እዚህ አዳራሽ ውስጥ መጀመሪያ ለሰራተኛው ከዛ ደግሞ ለአካባቢው ሰው መስራት እንፈልጋለን አልኳቸው። በጣም ደስ አላቸው። በአጋጣሚ ያ08 እናንተ የምታውቁት አዳራሽ ነው ያላቀውም ነበር። ይሄን ያለ አመት እዛ ስኖር አላቀውም ነበር በእውነት ከዛ በጣም በጥሩ ሁኔታ ታድሶ አንተ አታውቀውም እኮ። ለነገሩ ምንድነው መሰለሽ በፊት አንቺ እዚህ ነበርሽ እኮ እኔ ፈራንሳይ ስትይጂ ነው ወደዛ ይርሽ። እኛ ደግሞ ልጆች ሆነን ሃይስኩል ተማሪዎች ሆነን ነጥላውን ጉግሳ የራስ ቲያትር ይዞ ይመጣል። አገር ፍቅር ትላልቅ ባለሙያዎች ለምሳሌ ጋሽ ሰይፈ አርአያን ከኢትዮጵያ ብሔራዊ ቲያትር ሄደው ያ ሽበታቸው ትዝ ይላል። ነጭ ሽበታቸው እዛ ነው ማቃቸው። ንፍቃዱ ተክለ ማርያም እና ለማየው ታደሰ ጋሽ ጀንበሬ ነጋሽ ጌታቸው ደባልቄ ትላልቅ ሰዎችን ጋሽ ሰይፈ ማውንት ልጅ ሆኜ ያለት ያን በዛ እድሜ ቲያትር ሲመጣ እየተጋፋው ቲያትር አይ ነበረ።
ሙዚቀኞች አሰፉ ደባልቅ ለምሳሌ መጀመሪያ መድረክ ላይ ያያዋት እዛ ነው 08 አዳራሽ ዜኒት ሞአባ በጣም የማይመጣ ሰው ነበረ ትልቅ ኢነርጂ የሚገርምሽ ነገር የሆነ ሰልፍ ነው የሚመስልሽ ሰው ሲወጣ ማታ ላይ በጣም ከአቃቂና ከላይ ከቃልቲ ሰው ይመጣ በጣም የሚገርም ነገር ለቲያትር ለምናምን ያለው የአካባቢ ሰው በጣም በቃ እንዴት እንዳመሰግኑኝ ተፈራረምኩ ቀን በቃ በጣም ነው ደስ ያለው ሰውና በዛ ነው መነሻው ምን ደረሰ ክፍለ ከተማ አሁን ምን ላይ ደረሰ ምንድነው መሰለህ ያው ቲያትር የሚጎሉት ትንንሽ መብራት ምናምን ላይቱ ነው በቃ ችግሩ ስፖት ላይት ምናምን ገና አልተገጠመለትም ነበር እኔ ደግሞ ከክፍለ ከተማ ጋር ውል ስናረግ ያው ቲያትር ቤቱ እንትን አዳራሹን ቲያትር ቤት አስመስለው እንዲሰጡኝ ነው ምንም ብዙ ነገር አይጎልም በጣም ጥቃቅን ነገር ነው ስለዚህ በቅርቡ ቲያትር ቤት ሆኖት በማሊያው ምርጫው ምናምን ስለነበረ ያው ጋፕ ልስጣቸው ብዬ ዝም ብለናል አሁን ግን በጥሩ ጉልበት እየተነሱ ነው ቲያትር ላይ ከፍታለን መርቃለን መስከረም ላይ ምንም አይቀርም ቲያትር ቤት ያሉ ቲያትሮችን ሁሉ ነው የምናመጣው በጣም ደስ ይላል ቲያትሮች አዳዲስ ቲያትሮችን ከፍታለን አካባቢው ላይ ያሉ ቲያትር መስራት የሚፈልጉ ባለሙያ ልጆች አሰልጥነን ቲያትር ተቀላቅለን አዲስ ቲያትር ለመክፈትም አሳባለን ፊልሞች ብዙ በጣም ፕሮፌሽናል የሆነ ስክሪን አድርገዋል ቆንጆ ስክሪን በደንብ በቃ በጣም ደስ ይላል ጥሩ ነው እንግዲህ ጥሩ ነው የጠፋን ነገር መመለስ በፊት የነበረን ትልቅ ነገር እኔ ስለማቀው ነው መመለሱ ለአካባቢው ሰው ብቻም ሳይሆን እንደ ታሪክም እንግዲህ የአባትሽ ልጅ መሆንሽ ደግሞ ድጋሚ ያሳያል አመሰግናለሁ በጣም ነው ደስ ያለኝ እውነት ትልቅ ነገር ነው እግዚአብሔር እየሞከርን ነው ያው ጓደኞቼ ከጎን ያሉ ጓደኞቼን የሚያግዙኝን የሚደግፉኝን በጣም አመሰግናለሁ ከስር እየተከታተለ ስለኔ የሚዘግበው ጌጡ ተመስገን በጣም ጌጥ ወዳጃችን ትልቅ ባለሙያ ጌጥሻ በጣም አመሰግናለሁ ሁሉ ነገር የመሰበሬንም የመጀመሪያ እሱ ነው እንትን ያለው የጻፈው እውነት ነው አንተ ነህ ወይ ካንተ ነው የወሰድከው አይደለም ጌጡ ነው ከጌጡ ነው የወሰድከው ጌጡ ተወይ በቃ ያንዳንዱ ያባቷ ልጅ ሳገኘው ራሱ ያባቷ ልጅ ነው የሚለኝ ህብረ አይለኝም ሁሉና በቃ ለዚህ ቲያትር ቤት በቃ የመጀመሪያውን በስርዓት ያበሰረልኝ ጌጥሻ በጣም አመሰግናለሁ አሁንም ግን የተለመደው ትብብር አይልኝ በጣም ጥሩ ነው እንግዲህ ስንጠቀልል ደግሞ ስለ ሽቷዋ እናውራ ወይስ ትቅር ሽቷ እንግዲህ ቆይ በሁለት እግሯ ተቆማው ሽቶ ቆመች እኮ አደባባይ ወጣለች ህብረ ቀለም ወርቅ ሽቶ ቤት ከፈተች ሲባል እኔም እንደማንኛውም ሚዲያ ላይ ነው ያየሁት እንግዲህ እና እንደው ስለዛ ባቅ ደስ ይለኛል ጥሩ ነው ወደ ቢዝነሱ መምጣት አቅም ይኖራል ሌሎች ነገሮችን ለመስራት ለምሳሌ ቲያትሩ ላይ የሆነ ነገር ቢጎል ይሄ ገንዘቡ ያግዛል ሌሎችንም ያበረታታል ብዬ ስለማስብ በህሊና ማስታወቂያ ተሰርቶ ነው ያየሁት እንትን ምንድነው እኔ ያው ቲያትሩን አውቀዋለሁኝ እንግዲህ እንዳቅሜ ትንሽ እውቀቷ አለችኝ ግን ሌላ ነገር አጫጭር ነገሮች እወዳለሁኝ ይሄ ሽቶ ቅመማ ተመሪያለሁኝ ተማርኩኝ ኤኒዌይስ የሚበቃኝን ያህል ተመሪያለሁ ሽቶን የሆነ ደረጃ ድረስ አውቃለሁ መቀመሙን ምን ከምን እንደሚሆን ፍሌቨሮቹ ምኑን በደንብ ተመሪዋለሁ በደንብ ፕሮፌሽናል አድርጌዋለሁኝ ግን ሽቶ ብቻ ሳይሆን አሁን ከዚህ በፊት ላይ ዲኮር ተመሪያለሁ ዲኮር በጣም አሁን ጎበዝ ነኝ ዲኮር ስራ በደንብ ኤቢ ዲኮር ተመሪያለሁ ማስታወቂያ እንዲከፍለኝ ስሙን ጠርቼልኝ እንዲከፍለኝ እና ኤቢ ዲኮር ተማርኩ ግን ምንድነው ሽቶ በጣም ነው የምወደው ሽቶ እና ሁሌ ሽቶ ቅመማ ምናምን ሽቶ ሳይ እንደውም እንዴት ይሆን የሚቀመመው ለራሴ በሰራው ነበር ምለውና ዋናው ለራሴ ለመቀመም ነበር ትምህርቱን የተማርኩት እንዴ ወደ ቢዝነስ አረጋዋለሁ ብዬ አልነበረም ስነሳ ከዛ ምን ሆነ መሰለሽ ጓደኞቼ እዛ ቃሊቲ አቃቂ ምናምን ያሉ ወዳጆቼ እንዴ ሽቶ ተመረኩኝ አልኳቸው ስለዚህ ሽቶ ልቀመም ስለሆነ ግዙኝ አልኳቸው እስቲ ግዙኝ ምናምን ስል ነው እንደዚህ አይደለም ለምን እንትን አናረጋው ኦፕኒንግ ምናምን አናረጋው ሱቅ ለመክፈት ምናምን ሐሳብ አልነበረኝ ከዛ እኔ ምንድነው ሰራለሁኝ ለአከፋፋይ የሆነ ለአቃቂ ጸጉ የሚባል ትልቅ ስቶር ያለው ልጅ አለ በቃ እየሰራው ለሱ ሰጠዋለሁ ሞደውን ራሴ ይቀባለሁ ልጆቼ ይቀባሉ ቤተሰብ ይቀባሉ ከዛ በቃ ኦፕኒንጉ ሲደረግ በስማም ጓደኞቼ እንዳለ ዝርግፍ ብለው መጡ ያቃቂ ሰው በጣም ቴዲ ታውቃለህ እዛ ሀገር በጣም ብዙ ወዳጆች አሉት ሙሉ እንደውም ገዢው ቴዲ ነው ይመስለው ያቃቂ የሚገዛ እና እኔም በጣም ከሱ በልጫለሁ አሁን ደግሞ በጣም ብዙ ወዳጆች አሉ ብዙ ጓደኞች አሉኝ በጣም ደስ ይላል በጣም ብዙ አክባሪዎች ያው እኔ ብዙ 20 አመት ሆኖኛል ከወጣሁ እንግዲህ ከዛ ሰፈር በጣም ብዙ ጓደኞች ብዙ ወዳጆች አሉኝና በጣም ሰርግ ነበር የሚመስለው መሴ ሾው ላይ እንደው ፕሮግራሙን እንትን ብሎታል በጣም ቆንጆ ፕሮግራም ነበር የራሴ ግርም በኔ ያለ በቃ
አንዳንዴ እግዚአብሔር እንትን ሲል ሞገስ ሲሰጥ ደስ ይላል። ባላሰብኩት መንገድ ነው። ትንሽ በቃ 50 ምናምን ብንሆን አልኩኝ። 50 ጓደኞች እንቆጣጠር 50 እንሆናለን። ተዋናይ አንድ 20 ቢመጣ 30 ደግሞ የሰፈሩ ሰው ምናምን ብዬ ነው። ግን 150 ምናምን ከዛ በላይ 200 ካርድ ነው የታተመው ምርቃቱ እና በቃ ወዳጆቼ የዛን ቀን ትላሉ ለአከፋፋይ አስረከብኩልሃለሁ። በጣም ግን አሁን ያለው ነገር ለሰው ያለው ወደ ሱቅ ለመቀየር ሀሳብ አለኝ። በጣም ደስ ይላል። እነዚህ የቲያትር ቤቱም ስራ ምናምን እንደዚህ ብክን እንዳለ መጀመሪያ የምወስነው ቲያትር ቤቱን ነገር አንዴ እልባት ላይ ላድርሰውና እዛ በኋላ እንግዲህ በጣም ጥሩ ደስ ይላል። የነበረን ቆይታ በጣም እኔ ደስ ብሎኛል። ጥሩ ነገሮች አውርተናል ብዬ አስባለሁ። ምናልባት ስንጠቀልል ምን እንበል? ምናልባት የምታመሰግኛቸው ሰዎች ካሉ ለዛሬ እዚህነትሽ፣ ምናልባት ባንቺ የተከፋ ሰው ካለ ይቅርታ የምትጠይቂ ከሆነ ሌላም ነገር እንደው የመጨረሻውን ነገር ላንቺ ልስጥ። እንግዲህ ለኔ እዚህ መድረስ ዋና እንግዲህ አሁን አባቴ ተዋናይ ስለሆነ አባቴ ለኔ ይመስልሃል አይደል? እናቴ ናት። በቃ እያንዳንዱ ጥናቴን ተነሻጥኔ ለሊት ሁሉ ቀሰቀስ ነበር። በጣም ፍላጎቷ ቲያትር እሱ ሳናበብ የምታይብኝ ፍላጎት ስለነበረው እናቴ በጣም ትልቅ ቦታ አላት ለዚህ። በጣም በቃ እያንዳንዷን አሜሪካን ሀገር ሆና ራሱ አዲስ ስራ ጀምርሽ በቃ ልጆቹ አድገዋል አሁን ውጪ ነበር የምትለኝና እና በጣም ጉጉቷ እኔ ቲያትር አሁን ከኔ ጋር የነበሩ ጓደኞች ሚዲያ ላይ ስታያቸው ልጄ ምናምን ትላለች። እና ግን እዚህ ጋር ደግሞ ሌላ ትልቅ ነገር ስለሆነ ያው ችላው ነበር እንትን የምትለው እናቴ ትልቅ ቦታ አላት። እናቴን በጣም አመሰግናለሁ። እናቴ በጣም ወዳታለሁ እና ነፍሷን በአጸደ ገነት ያኖርልኝ። ሌላው ቀጥሎ አባቴ ነው። በጣም ሰፖርት ያደርገኛል የምፈልገውን ነገር በሐሳብም በእውቀትም። ቤተሰቦቼ፣ ወንድሞቼ፣ እህቶቼ በጣም አመሰግናለሁ። አጎቴን በጣም አመሰግናለሁ። በሐዘኔ ጊዜ እናቴ በሞተች ጊዜ በቃ ብርታቴ እኔ ያለው ብሎ እናቴን ያስረሳኝ አጎቴ ትልቁ ባህር ኃይል ኮሞዶር ጥላሁን መኮንንን በጣም ወዳለሁ። በጣም አመሰግናለሁ። እድሜ ይስጥልኝ እላለሁ። በተረፈ ጓደኞቼን እናንተን ስጠፋ ለምን ነው ውጪ ብራም ብላችሁ ማታስቀምጡኝ ሁሉ ጓደኞቼ ጭራሽ እንዴ አትወልጅም ተብለሽ ነው እንዴ ወለድሽ ሁሉ ያለኝ ጓደኛ ያለ በቤት ስቀርና ይመጡና ሲያዩ በጣም ብዙ ሰራተኛ አለኝ ሞግዚት አለኝ እንደዚህ አብሮኛል ሰው ይሄ ሁሉ ሰው ያለ ነው ልጆችሽን መልቀቅ ያልፈለግሽውና እና አትወልጅም ተብለሽ ነበር እንዴ እስከሚሉ ድረስ እነሱ ሁሉ በቃ ፍላጎታቸው የኔ ቤት መቅረት የሚያሳስባቸው ሁሉም ሰው ከጎኔ ለነበረው ሁሉ እዚህ ለመድረስ የሁሉ ሰው ጓደኞቼ ሁሉ ማሻራ አላቸው። አመሰግናለሁ ይላሉ። ክብር ይስጥልን። እጅግ በጣም እኛም እናመሰግናለን። ክብራት አድማጮች ተመልካቾቻችን እንግዲህ ከተዋናይትና ሁለገብ ባለሙያ ህብረ ቀለም ወርቅ ጋር የነበረን ቆይታ ይሄን ይመስላል። እናንተም አብራችሁን ስለነበራችሁ ስላዳመጣችሁን ስለተከታተላችሁን በጣም እናመሰግናለን። በሌላ ጊዜ ደግሞ በሌላ እንግዳ እንገናኛለን። ሰላም። በዱባይ ስታንዳርድ በላቀ ኮንስትራክሽን ፍጥነት ለገበያ ምቹ በሆነ ዲዛይን ያለምንም ተጨማሪ ክፍያ በኔት ኤሪያ ከ825 ሺህ ብር ቅድመ ክፍያ ጀምሮ በፉል ፊኒሽድ ማለትም የሴራሚክ ስራዎች፣ የበር፣ የመስኮት፣ የቀለም ስራዎች ጥንቅቅ አድርገን በአንድ ዓመት ጊዜ ውስጥ ቁልፉን እናስረክቦታለን። 11 ካሬ፣ 16 ካሬ፣ 22 ካሬ እንዲሁም የ32 ካሬ አማራጮችን ከግራውንድ እስከ 3ኛ ፎቅ ማግኘት ትችላላችሁ። ቀድሞ ለሚመጡ 10 ደንበኞች የ15% ልዩ ቅናሽ አዘጋጅተናል። የቀሩን ሱቆች ውስን ስለሆኑ ፈጥነው በ0982 58 7983 ይደውሉልን። ሜሪት ፕሮፐርቲስ